የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ዋጋ የሚያስከፍላት ደብዳቤ ራሷ ቤተክርስቲያኒቱ ጽፋለች። ልብ በሉ ወንድሞች እናቶቼ። አሁን ይሄ እዚህ ሚዲያ ላይ ያለውን የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ማነው በዛ ማህበረ ምዕመናን ውስጥ ያላችሁ በጌታ የምንወዳችሁ ወንድሞች እናቶቼ በደንብ አስተውላችሁ ስሙ። እኛ ሶሻል ሚዲያ ላይ እንጂ የምንሰማው ቤተክርስቲያኒቷ ውስጥ ፈጽመው የሌሉ ቀልዶች መሆናቸውን ማንም መጥቶ እዚህ ጋር እውነተኛ የኛ ትምህርት ነው ይበለኝ። ቀልዶች ናቸው፣ ለኛ ቀልድ መሆናቸው። እናጉ እናገኘው ይደግ መካነ ኢየሱስ ናቸው። በሙሉ ወንጌል ላይ ሄዶ ሲሰብክ አጉ አሳሳተ እንዴ? አላሳሳተም። እነ ጌታው ቃል መካነ ኢየሱስ ናቸው። ኦኬ። እነ ፓስተር ተስፋዬ ጋቢሶ ሙሉ ወንጌል ናቸው። ሄደው መካነ ኢየሱስ ስለዘመሩ ተሳሳቱ እንዴ? ወይ ደግሞ ህዝብ አሳሳቱ ነገር ላይ እነዚህ በአምልኮ የሚያገለግሉ ወንድሞቻችን ዘማሪዎቹ እያንዳንዱ እንዳይሄዱ። ምክንያቱም ስብሐት ለአብ የሚል የነሱ የዝማሬ አገልግሎት እንዳለ ከዚህ ሌላ ተጨማሪ እንደማይፈልግ ይህ ሰውዬ ሊንክ ይኖረዋል። እንደ ሎተሪ ትኬት ይዘብት ፍቃው ይሄንን ብሎ ያስተማረው ቄስ አይጠፋም እዛው ቸርች ውስጥ ማለት ነው። ጌታ ኢየሱስ ምስክሬ። እኔ እስከዚህ ድረስ አሁን ከዚህ በኋላ መረጃ አንድ ሰው ነው የተናገረው ቲክታክ ላይ አንድ ሰው ነው የጻፈው ብሎ የሚለውን አለ ሰውየው ከመካነ ኢየሱስ ከሆነ በጣም ነው ሰርች ማድረገው። የመሬቷ የምትሉ ሰዎች ይሄው እኛ እንዲህ አሳክተነዋል፣ በርቱ፣ ቆንጆ ስራ ነው የሰራ ነው እያሉ ይሄ በቃ በቁጭት ነው ሲያወሩ የነበሩት እና እንዴት እንደሆነ አላወኩም። መግለጫውንም አምጣ ካልከኝ ፈልጌ አመጣለሁ። ስክሪንሾት አድርጌ ከፈለክ በተለይ ፔጅ 2 ላይ ያለው ይሄ ከአገልጋይ ጋር የተያያዘው በጣም የሚያስደነግጥና የሚበታትን ነገር ነው። እኔ እንደው ቅድምም ብያለው እኔ መካነ ኢየሱስ ነኝ እያልን ለጠፈናል። እንደዛ ባልንበት ሁኔታ አሁን ይሄ ነገር ደግሞ አያገባችሁም፣ አትዘምሩም፣ አታገለግሉም ሲባል ደግሞ ጤነኛ ቤተክርስቲያኖችን በጣም ነው የሚያመው። የኔ ሐሳብ ይሄ ፔጅ 2 ላይ ያለው ይሄንን ነው የሚናገረው ባጭሩ። ከአብያተ ክርስቲያናት የሚመጡ አገልጋዮችን ሁሉ ጭምር መከልከል ማለት ነው። ኦኬ እሺ። ሌሎች የምትሉት አለ ሲፈን? እሺ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አሜን። ምንድነው ደብዳቤውን አንብበሽዋል? ደብዳቤው ወጥቷል። እንዴት ሊወጣ ቻለ? ወጥቷል መግለጫው። ለምን ወደ ሚዲያ ሾልኮ መውጣት ተፈለገ? ቤተክርስቲያኒቱ ወደ ሚዲያ አላወጣችሁም። ለአገልጋዮቿ ነው በውስጥ የሰጠችው። ለምን ወደ ሚዲያ ማውጣት የፈለጉት? ወደ ሚዲያ ያወጡት ቄሶች ናቸው። ፌስቡክ ላይ የጻፉት ቄሶች ናቸው፣ የመካነ ኢየሱስ ቤተክርስቲያን ቄሶች። ደብዳቤው ጎላቸው በሶፍትዌርም በኮፒም እንዲሰራጭ ነው የሚናገረው ማለት ነው መልእክቱ። ደብዳቤው ሲጻፍ ከፈለጋችሁ በሶፍትዌርም በኮፒም ማሰራጨት ይቻላል የሚል ድምዳሜ ያለው ማለት ነው። ይህንን ደግሞ ያወጡት ፕሬዚደንቱ ዋናው ቄስ ዶክተር ዮናስ ሲገዙ ናቸው። ያው እንትኑን መግለጫውን የሚቀበሉ ሌላ አቋማቶቹም ቢኖሩ ማለት ነውና ዋናው ካሎራው እንዳለው የተናገሩበት ዋናው ነገር ምንድነው? አስቀድሞ በስመተ ማለት ስማቸውን ሐዋርያትና ነቢያት ብለው የሾሙት ለማለት ነው አይደል? ስመተ ኤርሚ እና እነሱን ይመለከታል። ሹመት አይደለም? ከዛ እንዲሁም የአምልኮ ቦታቸውን የአምልኮ ስፍራቸውን ማለት ነው ለመጠበቅ ጤናማ የሆነ ምዕመናንን ለማፍራት ሌላ አብያተ ክርስቲያናትን ወይንም ሌላ ቤተ እምነትን እንዳይሳተፉ የሚያደርግ ሌላ ቤተ እምነት ሌላ ሃይማኖት ሄዶ መካነ ኢየሱስ ቤተክርስቲያን አያገለግሉም። ያው የኛ አገልጋዮች ወንድም እህቶቻችንን ነው ይሄንን የሚሉትና ምንድነው ዋና ሐሳባቸው የምዕመኑን ጤና ለመጠበቅ የሚል እንትን ነው ማለት ነው። ጤንነትን ለማስቀጠል የምን ጤና እንጃ። እስቲ ላንብብልህማ። እንደዛ አይደለም። ቅድም አሁን ጠይቄ ነበር ገብቻቸው። እንደዛ አይደለም ዓላማው። ሲጀመር ቸኩሎ አወጡት እንጂ አንዳንድ ያልተስማሙ ቄሶች እንዳሉ እየተወያዩበት እንደሆነ እንኳን እየተናገሩ ነበር። ይሄን ነገር አሁን እነሱ በቃ የአሸናፊነት ስሜት እሱን ለማሳየት ነው ይዘው የመጡት። ኢቭን ታች እኮ እየተወያዩ ማህተም እኮ አለው፣ ፊርማም ማህተብም አለው። ይሄ በግልጽ ፈልገው ያወጡት ነገር ነው እና ደግሞ የፕሬዝዳንቱ ስም አለበት።
ስለዚህ ኤርሚላን በበለማ በአምልኮ ፕሮግራም ላይ ተጋብዞ አገልጋዮችን የሚጋበዙ አገልጋዮችን ይመለከታል ይልና መጋቢት 16 ቀን 2018 ዓመተ ምህረት ከቤተ ክርስቲያናችን ፕሬዝዳንት ከቄስ ዶክተር ዮናስ ይገዙ የቤተ ክርስቲያናችንን ስነ ስርዓትና አምልኮ ስብከተ ወንጌልን የምስባከ መሰዊያ ቦታችንን እንትን በለው ያዘው። እሺ አንደኛ ማን ሄዶ እነሱ ጋር ይሰዋል ከኛ ሌላ? ምስባክ ማለት መድረክ ማለት ነው እኮ ቅድም ሐዋርያት አለ ምስባክ ማለት መድረክ ማለት ነው። ቀጥይ። የመሰዊያ ቦታችንን መጠበቅና ይላል መጠበቅና ማስጠበቅ አስመልክቶ የእረኝነትን ፍዝዝ ብሏል። የእረኝነትን መልእክት ተላልፈው ሐሳባችንን በሚገባ ለመረዳት እንዲመች ፕሬዝዳንቱ ያስተላለፉት ሙሉ መልእክታቸውን ከዚህ ደብዳቤ ጋር አብሬ ያስተላለፉት ሙሉ መልእክታቸውን አባሪ ያደረግነው ሲሆን ይልና በተጨማሪም ስመተ ሐዋርያትና ስመተ ነቢያቶችን በሚመለከት እንዲሁም ይላል አምልኮትን የቃልን ትምህርት እና ስብከተ ወንጌልን ያስመለክታል። አሁን የተለየ ወንጌል እንደምንሰብክ የተለየ አስተምሮ የሚሰብኩ እነሱ ጋር እንደምንሄድ አስመስለው ነው ያቀረቡት ማለት ነውና አስመልክቶ የቀረበው ስነ መለኮታዊ መመሪያ በሶፍትዌር እና በኮፒ መውሰድ እንደምትችሉ እያሳወቀን የምዕመናንን ጤንነት ከመጠበቅ አንፃር የአምልኮ ፕሮግራማችንን በኖላዊ መልእክት መሰረት ጥንቃቄ እንዲደረግባቸው በትህትና እናሳስባለን። አሁን ምንድነው ምዕመኑን ለመጠበቅ የወጣ ነው ኤርሚዬ ግልጽ ከሆነልን ከኛ ማለት ነው። ከማን ነው የሚጠበቀው? አሁን እኮ እሺ ሲፈን ገብቶኛል። ኦኬ አሁን ከማን ነው የሚጠብቁት? የመካነ ኢየሱስ ቤተክርስቲያን ምንድነው የስለ ትምህርት ጉዳይ ገጥሟታል ወይ? ከሌሎች በክርስቶስ ኢየሱስ አምነን ከዳንን ከሌሎች አብያተ ክርስቲያናት እስከ ዛሬ ድረስ በምስባኳ ላይ ጠርታ ትጋብዛለች። ስብከተ ወንጌል ይካሄዳል። ከቃለ ሕይወት መጥተው ይሰብካሉ መካነ ኢየሱስ፣ ከሙሉ ወንጌል መጥተው ይሰብካሉ መካነ ኢየሱስ፣ ከመካነ ኢየሱስ ሄደው ሙሉ ወንጌል ይሰብካሉ፣ ሕይወት ብርሃን ይሰብካሉ፣ ከሕይወት ብርሃን መጥተው እዚህ ይሰብካሉ። ምንድነው ማለት ከሕይወት ብርሃንና ከሙሉ ወንጌል ከቃለ ሕይወት ከምስራቅ ክርስቶስ ከመካነ ኢየሱስ ውጭ የወጡ አብያተ ክርስቲያናት ውስጥ ያሉ አገልጋዮች መጥተው በመድረኳ ላይ የስህተት ትምህርት ለወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ተመግበው እና አገልጋይ ምንድነው ማለት መንጋውን ከመጠበቅ ከምንድነው የሚጠብቁት? ወይ በዝማሬ ዘማሪዎች ሄደው ሲዘምሩ እንግዲህ እናጉ እናገኘው ይደግ መካነ ኢየሱስ ናቸው። በሙሉ ወንጌል ላይ ሄዶ ሲሰብክ አጉ አሳሳተ እንዴ? አላሳሳተም። እነ ጌታው ቃል መካነ ኢየሱስ ናቸው። ኦኬ እነ ፓስተር ተስፋዬ ጋቢሶ ሙሉ ወንጌል ናቸው። ሄደው መካነ ኢየሱስ ስለዘመሩ ተሳሳቱ እንዴ? ወይ ደግሞ ህዝብ አሳሳቱ እንዴ? በምንድነው ዘማሪዎቻችንንና ማለት ሌሎች ዘማሪዎችና ሌሎች ተጋባዥ ሰባኪያን ከሌሎች አብያተ ክርስቲያናት መጥተው በምስባኮቻችን ላይ እንዳይሰብኩ ምዕመኑን ለመጠበቅ ነው ብለው ሲሉ ከምን እንደሚጠብቁት ምን የተፈጠረ ነገር አለና በመካነ ኢየሱስ ቤተክርስቲያን ማለት ቤተክርስቲያኒቱን ዳሜጅ ሊያረጋት የሚችል ምን የስተት ትምህርት ያስተማረ ከሙሉ ወንጌል ተጋብዞ የመጣ ያስተማረ ሰው አለ ወይ? ኦኬ ነቢያትን መሾም ከተባለ ሙሉ ወንጌል ትሾማለች። ኦኬ እንደዚሁም አማኑኤል ህብረት ቤተክርስቲያን ትሾማለች። እና ምንድነው አልገባኝ ማለት ሊጠብቁ ያልሽው ሲፈን ምኑ ላይ ነው? ደብዳቤው ነው የሚለው። በእርግጥ ከምንድን ነው የሚጠብቁት? ኤርሚዬ እኔ እንጃ እንግዲህ አምልኮ የሚያደርጉት የኛ ወንድሞች ምን አይነት አምልኮ ወይንም ለማን እንደሚያቀርቡ እኛ አልገባንም። ያው የነሱ የአምልኮ ስነስርዓት ቀደም ሲናገር ከነሱ ቤተ እምነት የነበረ ልጅ ሲናገር ነበርና ምንድነው እኛ የራሳችን አምልኮ አለን፣ ያስተምሮትም ስነስርዓት አለን። መተው እሱን እንዲሰብኩ አንፈልግም። እሱንም እሁድ ባለ የጉባኤ ፕሮግራማችን ላይ ማለት ነው በቅዳሴው ላይና እሁድ ባለ ፕሮግራማችን ላይ ብቻ ነው ብሎ ለማስተባበል ሲፈልግ ነበር። ግን ምንድነው ጭራሽ በኮንፈረንስም ሲደረግ በየትኛውም ነገር ላይ እነዚህ በአምልኮ የሚያገለግሉ ወንድሞቻችን ዘማሪዎቹ እያንዳንዱ እንዳይሄዱ፣ ምክንያቱም ስብሐት ለአብ የሚል የነሱ
የዝማሬ አገልግሎት እንዳለ ከዚህ ሌላ ተጨማሪ እንደማይፈልጉ አስተምሮትም የራሳቸው እንዳለ እንደዛ ነው የሚናገረው። የቃል የትምህርትና ስብከተ ወንጌልን ይላል ማለት ነው። ቃላቸው የራሳቸው ቃል አላቸው፣ ስብከተ ወንጌልም የራሳቸው ስብከተ ወንጌል አለ፣ ዝማሬም የራሳችን አለ። ስለዚህ ከሌላ ቤተ እምነት ነው ያሉት። ሊያውም ሌላ ቤተ እምነት ተደርገን ማለት ነውና መተው በምስባካችን ላይ እንዳያገለግሉ በጥንቃቄ። ይሄ ለምንድን ነው? ምዕመኑን ጤናማ የሆነ ጤናቸውን ለመጠበቅ ነው ይላል። የትኛው ጤና እንደሆነ እኔ አላወኩም። ምን ጤና እንደሚያጎድሉም ዘማሪዎቻችን አናቅም። እኛም ደግሞ ከክርስቶስ ወንጌል ፈቀቅ ብለን የሚሰብክ ሌላ ከመካነ ኢየሱስ እነሱ ብቻ ፐርፌክት፣ ሌላው ደግሞ ክርስቶስን የማይሰብክ አድርገው ነው ሲናገሩ የነበረው። ልክ ያለው ነው ማለት ነው። ሲፈር እንደዛ ካሉ እነሱ በፔንቴኮስታል ሳይድ ያሉ ዘማሪዎችን መዝሙር መስማት ያቆማሉ ማለት ነው አይደል? አት ዘ ሴም ታይም እኔም እንደዚህ ነው የጠየቅኩት። ለምን አሁን የመካነ ኢየሱስ አማኝ የሆነ አንድ ሰው ወይም አንዲት ሴት በሌሎች በፔንቴኮስታል ዘማሪያን የተዘመሩ መዝሙሮችን እንኳን እየዘመሩ ቲክቶክ ላይ ራሱ መልቀቅ የለባቸውም ማለት ነው። ቤታቸውን መክፈት የለባቸውም፣ መኪናቸው ውስጥ መክፈት የለባቸውም። ጠይቄ ነበር እኔ ሜርሲ፣ እሱን ነገር ስጠይቃቸው የሊልን ተስፋዬ ጋቢሶን እንደዚህ አይነቱን መዝሙር እናዘምራለን ነው። ሰዎቹን አይደለም የሚጋብዙት፣ መዝሙሩን ነው የሚዘምሩት። እንደዚህ አይነት መልስ ነው ድፍና አርግተው ነው የመለሱት። አልተገለጠም በሚል ነው ያለፉት። እኔ ጠይቄ ነበር ቅድም። እንደዛ ከሆነ ደግሞ እኛ እንዳትሰሙ እንላለና መብታችን ነው። we have the right። አሁን ምን መሰለሽ መሰረታዊ ነገር ላይ ይሄ ጥምቀት የኃጢአት ስርየት የምንለያይበት ነገር አለ አይደለ? አስተምሮታችን መሰረታዊ ነገር ላይ እንለያያለን። ብታነቡት በተለይ ፔጅ 2 ላይ ስለ አገልጋይ የተቀመጠው ነገር ቁልጭ ብሎ የተጻፈ ነገር አለ። ኢቭን እንኳን የጋበዘ ሰው እንኳን እንደሚቀጣ እንደሚወገድ በመሰረታዊ ነገር አንድ ስላልሆንን የሚል ነገር አላት። እሱ ነገር አሁን ሚስጥራቶቹን ተውትና ሆልዶን መዝሙሩ ላይ አንዴ መዝሙሩን ያዙልኝ። እኔ መዝሙሩ ላይ ነው ፎከሴ። ሚስጥራቶቹን ድሮም አንድ እንዳልሆነን እናውቃለን። በዛ እንለያያለን። እንደ ፋብሪካ ሳሙና አንድ አይደለንም። በአንድነታችን ውስጥ ልዩነት አለን። ኦፍ ኮርስ እንደ ፋብሪካ ሳሙና አንድ የተመረተን አይደለም። ነገር ግን እኔ በጣም ፎከስ ማድረግ እፈልጋለሁ ዝማሬና መዝሙር ላይ፣ ዘማሪዎቻችን ላይ። እንደዛ ከሆነ እኛ ደግሞ የኛን መዝሙር መስማት እንደማይችሉ ፑሽ ማድረግ እንችላለን። እኔ አንድ የመካነ ኢየሱስ ነኝ አማኝ ነኝ ብሎ ይህንን መግለጫ የተቀበለ አንድ የመካነ ኢየሱስ አማኝ ፔንቴኮስቴ በሆነች ዘማሪ ወይም ዘማሪ መዝሙር ሲሰራ ላየው አልፈልግም። ምክንያቱም ኦልሬዲ የኛን ዘማሪዎች ያገለለ የአምልኮ ስነ ስርዓት አለን ብለዋል። ስለዚህ የኛን መዝሙር ሲዘምሩ ደግሞ እኛ ልናያቸው አንፈልግም። እንደዚህ ማለት ደግሞ እኛ እንችላለን አንልም እንላለን ማለት አይደለም። የኛን መዝሙር እኮ ተነስቶ አንዱ ሙስሊም እየቃመም እኮ ይሰማዋል እኮ። ብዙ ኦርቶዶክሳውያን እኮ መኪናቸው ውስጥ ስልካቸው ውስጥ የኛ መዝሙሮች እኮ አሉ። እንዳትሰሙ ብለን እኮ ሰውን ማስቆም አንችልም። ነገር ግን እኛም ደግሞ የኛን ዘማሪዎች መዝሙር እንዳትሰሙ የሚል መግለጫ ማውጣት ቀላል ነው። ማሳመጽ ህዝቡን ቀላል ነው። አሁንም እኛ መግለጫው እንዴት ሾልኮ ወጣና ታንጀብል መሆኑ እዛ ላይ እኔ ጥያቄ አለኝ። መዝሙሩ ላይ ግን በደንብ ፎከስ አድርጉበት። ሜርሲ እንደገና ደግሞ እኔ ቀን ሙሉ ኤርሚን ስጠብቀው ነበር። እንደገና አሁን እንደዚህ እቅበተ እምነት ላይ የምንሰራውን አንዳንድ ጊዜ ከሌላ ሰዎች ጋር ዲቤት እናደርጋለን እና ከዚህ በፊት አንድነን በሚል ሉተራን በሚል ቅድም በጣም ካሎራው ሲናገር ነበርና ብለው እኛ እንትን እንዳንፈጥር አድርገውን ነበር። ሌሎቹ ተለያይታችኋል አንድ አይደላችሁም ብሎ በሚሉን ሰዓት አንድነንሽ በቃ ምክንያቱም እዚህ ላይ የምትሰሩትን ሰዎች እየሰማን ማለት ነው። ስለዚህ አሁን ከዚህ በኋላ አንድ አይደለንም ብለን ከነሱ ጋር መነጋገር እንችላለን። ከነሱ ጋር እንችላለን ወይ በቃ ማለት የሚጠይቀን የለም ከዚህ በኋላ። እንደዛ ነው ያሰብኩት ማለት ነው። እኔ ከዚህ በኋላ ይኸውልሽ ጥምቀት ለድህነት ብለሽ ርዕስ ስትከፍቺ ጥምቀት አልኩኝ። ጥምቀት ለድህነት ኦርቶዶክሳውያንና መካነ ኢየሱስ ግቡ ነው የምትይው። ገባሽ አይደል?
ከዛ ቁርባን ያድናል ወይ ቲና ኦርቶዶክሳውያን ግቡት የነበረው ነው ኦርቶዶክስ እና መካነ ኢየሱስ ግቡት ያለሽ ማለት ቀላል ነው ይሄ ነው በቃ ታስ ሌላ ምንም ካልኩሌሽን የለውም ሁለቱንም ጎን ለጎን አስቀምጦ በመጽሐፍ ቅዱስ ማፋጠጥ ነው ኤግዛክትሊ እንደዛ አይመስልም አዎ ልክ ነው አባቶች እያሉ ከተደበቁበት ጉያ ስር አምጥቶ ጎን ለጎን አስቀምጦ አንተ ከኦርቶዶክስ ነህ አንተ ከመካነ ኢየሱስ ነህ ኦኬ ቁርባን ያድናል አዎ ቁርባን ያድናል ብሎ የሚል ያስተማረ ሐዋርያ አምጣ ትለዋለህ ማለት ነው ከዛ መጨረሻ እናትህን እንዲህ ላርጋት ብሎ ተሳድቦ ይወጣል ለምን ከመጽሐፍ ቅዱስ ላይ ቁርባን ያድናል የሚል ሲጀምር ቁርባን የሚል የአዲስ ኪዳን መጽሐፍት አይናገርም ቁርባን በዕብራይስጡ በአይሁዳውያኑ ይጠቀሙበት የነበረ ለእግዚአብሔር የሚቀርብ መስዋዕት ማለት ነው ኦኬ እንጂ ቅዱስ ቁርባን የሚል ትምህርት መጽሐፍ ቅዱስ የማያውቀውም የጌታ እራት ነው ባለው ግን ስለ ጌታ እራት ከሆነ ጎን ለጎን ነው እኔ ግን ምንድነው አቺፍ ሊያደርጉ የፈለጉት አዶ ነው ራሱ ደብዳቤው 100% ከቤተ ክርስቲያኒቱ የወጣ ነው 100% ከዛው ከምንጩ ነው ያጣራሁት የተሳሳተ ፌክ የሆነ አይደለም ግን ምንድነው አቺፍ ሊደረግ የፈለገው ነገር ማለት ትልቁ ግባቸው አላማቸው እናንተ ስታነቡት ወይም ደግሞ ወደ ሚዲያ እንኳን ራሱ አሁን አይ ቲንክ ሲፈን ስትናገር የሰማሁት በውስጥ ለውስጥ እንዲላላኩ ነው ወይስ ፐብሊክ እንዲያረጉት ነው ያነበብሽው ሲፈን እንደዛ የሚለው ፐብሊክ አደረገችው ቃልዮታውን ፐብሊክ አድርገዋል ስለምን መካነ ኢየሱስ በራሷ ሚዲያ ላይ ለምን ፐብሊክ አላደረገችውም ነበር ለምን ውስጥ ለውስጥ መጻፍና ውስጥ ለውስጥ መላላክን ለአገልጋዮቿ ያደረገችው እንደገናም ደግሞ አገልጋዮቿ ለምን ፐብሊክ ሊያደርጉት ፈለጉ ኤኒዌይ እሺ ወደ ካዶሽ እንሂድ ቅዱስ በዕብራይስጡ ካዶሽ እንዴት ናችሁ ሰላም ሁላችሁንም እንዴት ቆያችሁ ደህና ነን አለን ይመስገን ባይዞይ ከዚህ አንፃርም ለኔ አንድ ጥያቄ አለኝ ይሄ መግለጫ ከወጣ ከአንድ ወር በፊት ነው ባይዞይ ከአንድ ወር ከምናምን በፊት ነው የወጣው ግን እዚህ ሶሻል ሚዲያ ላይ ራሱ የመጣው በዚህ በሁለት ቀናት ውስጥ ነውና እንደዚህ መምጣት የተፈለገው ለምን እንደሆነ ለኔም ግልጽ አይደለም ያው እንደሚታወቀው መግለጫው ዋና 5 ነገሮችን ያጠቃልላል እሱ አንደኛው ያው የይሁዳ አምልኮ የተከለከለ እንደሆነ ሁለተኛው ደግሞ በዶክትሪን ልዩነት አንፃር መዝባኮ ሌላ አታጋራም የሌላ ቤተ እምነት ራሱ ጭራሽ ብሎ ነው ያሉት ቤተ እምነት አገልጋይ መካነ ኢየሱስ ተጋብዞ እንደማያገለግል ሶስተኛ ደግሞ ቄሶች ወንጌላውያን መካነ ኢየሱስ ቤተክርስቲያን እንጂ ወደ ሌላ ተጋብዞ ከማገልገል እንዲቆጠቡ አራተኛ ደግሞ ከሌሎች ቤተክርስቲያኖች ጋር የሚዘጋጅ ፕሮግራም የምንገናኝ ካውንስል በሚያዘጋጀው የጋራ ፕሮግራም ብቻ የተገደበ መሆኑን አምስተኛ ደግሞ ይህንን መመሪያ የማይከተሉ የመካነ ኢየሱስ ቄሶች ወንጌላውያን የሌላ ቤተ እምነት አገልጋዮች የሚጋብዝ እርምጃ ይወሰዳል የሚል ነውና ከዚህ በዚህ በ5 ነጥቦች የወጣ መግለጫ ነውና የወጣው እንደሚታወቀው ከዛሬ ከአንድ ወር ከምናምን በፊት ነው ግን እዚህ ሶሻል ሚዲያ ላይ እነሱ አምጥተው ያራገቡት ከሁለት ቀን በፊት ነው እኔ ግን ባጭሩ ወይት ቆይ ካዶሽ በእሁድ የአምልኮ ሰዓት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌሎች አብያተ ክርስቲያናት ወንድሞቻችንና ፓስተሮችን እየጋበዘች ታሰብክ ነበር አይደል እስካሁን ድረስ ባለው ኦፍ ኮርስ ያ ምን አግኝታ ነው ምን ስተት አስገብተውባት ነው ዘማሪዎቹንና ከሌላ አብያተ ክርስቲያናት ከመካነ ኢየሱስ ቤተክርስቲያን ውጭ ያሉትን ወንጌላውያን ወገኖችን አገልጋዮችና ዘማሪዎችን ምን አግኝታባቸው ነው ምን ህጸጽ አግኝታ ነው ምእመኔን ለመጠበቅ ብላ ያለችው ከምን እንደምትጠብቃቸው ምእመናኑ ላንተ ነው ከምን እንደምትጠብቃቸው አይ ቲንክ ሲመስለኝ አሁን ብዙ በተለይ እነዚህ ነቢያቶች ነን የሚሉት ብዙ ስላሉ ከነዛ ለመጠበቅ ይመስለኛል ግን እነማ መካነ ኢየሱስ ቤተክርስቲያን መካነ ኢየሱስ ቤተክርስቲያን መድረክ ላይ እነዚህ ነቢያት ብሎ ያሉ ሲጀምሩ ልብ በሉ ያላችሁ ሸፍጥ አለው ፖለቲካ አለው ሴራ አለው ተንኮል አለው እዚህ ደብዳቤ ውስጥ ማለት ነው አንደኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመስባኳ ላይ እራሷ ያመነችበትን ሰው አይደል ሙሉ ወንጌል ደውላ የአገልግሎት ምታስይዘው ሕይወት ብርሃን ደውላ አገልግሎት ምታስይዛቸው አማኑኤል ደውላ ገነት ቸርች ደውላ ፕሮግራም ምታስይዛቸው
እነዚህ አሁን ነቢያት የሚባሉት መቼ መካነ ኢየሱስ ቤተክርስቲያን ምስባክ ላይ ቆመው ያውቃሉ? ማንን ቆሞ ያውቃል? ሲያው ለምሳሌ ወንድሞች እናቶቼ ነቢይ ተብለው ከተሾሙት በሲመተ ነቢይ በሲመተ ሐዋርያነት የተሾሙት እነማን ቆሞ ያውቃሉ? ኦኬ ማን ቆሞ ያውቃል? ኦኬ እንደዛ ቢሆን ኦኬ ልትጠብቅ ነው፣ ከነዛ ከሐሰተኞቹ ልትጠብቅ ነው ይባላል። በመካነ ኢየሱስ ቤተክርስቲያን ምስባክ ላይ ወጥተው የሰበኩቱ በሙሉ ራሷ አምና የጠራቻቸው የጋበዘቻቸው አገልጋዮች ናቸው እንዴ። ምንድን ማለት የመካነ ኢየሱስ ቤተክርስቲያን ከምንድን ነው የሚጠበቀው? ከተኩላ ነው ብለህ ካልከኝ ተኩላው ማን ነው? ከሙሉ ወንጌል ተጋብዞ የመጣው ፓስተር ነው ተኩላ? አይ አይደለም፣ ሐሰተኞች ነቢያት ናቸው ብለህ ካልከኝ ሐሰተኞች ነቢያት መቼ የመካነ ኢየሱስ ቤተክርስቲያንን ምስባክ ረግጠው ያውቃሉ? ምክንያቱም እሷ ዛሬ አይደለም ነቢያትና ሐዋርያትን አልሾምም አልቀበልም የተሾሙትንም አልቀበልም ብላ ማለት ከጀመረች እናውቃለን። የቱ ጋ ነው መቼ ነው እንደዚህ የተደረገውና ነው አሁን ለመጠበቅ ነው ብሎ በሚል ስም ሌሎች ጤነኛ አገልጋዮችና ከጤናማ አብያተ ክርስቲያናት የሚመጡትን ሁሉ ጭምር እነሱም አይምጡብኝ እኔ የማልሄድባቸውም አይነት ነገር ማለት ነው። ኦኬ ውጤቱን ታዩታላችሁ ህዝቡ ጋር ማለት ነው። ውጤቱን ታዩታላችሁ ህዝቡ ጋር የመካነ ኢየሱስ ቤተክርስቲያን ምዕመናን ጋር ውጤቱን ታዩታላችሁ። እዚህ የገባችሁ ወንድሞችና እህቶች በጌታ የምነግራችሁ አንዳች አላስፈላጊ የሆነ ቃል ተጠቅማችሁ እንዳትናገሩ። ኦኬ ያ ኦኬ። ይሄን ደብዳቤ ያወጡት ሰዎች ታማኝነት የጎደላቸው በጣም ነውራም የሆኑ ቄሶች ናቸው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው ያወጡት። ቤተክርስቲያኒቱ ደብዳቤውን ጽፋለች። አዎ። ከፕሬዝዳንቷ በማህተም የተረጋገጠ ነው። አዎ። ኦኬ። አንድ ፐብሊክ ያልተደረገ እኔ እጅ ላይ ያለ ሌላ ፐብሊክ ያልተደረገ አሁን እዚህ አንዳንዶቹም ቅድም እየገቡ ሲናገሩ ሰምቻለሁ። ከመካነ ኢየሱስ ቤተክርስቲያን ሲዋሹ ላይቭ ላይ ቁጭ ብሎ ይዋሻል። ወንድሞች እናቶቼ አይ ማለት እንዴት እንደዚህ ማለት ምናምን ነገር ብሎ ማለት ነው። ለምን መዋሸት አስፈለገ? ቤተክርስቲያኒቱ እኮ ጽፈዋለች። በቃ በፕሬዝዳንቷ በኩል ተላልፏል። ኦኬ። ደብዳቤ የተሰጠው ለአገልጋዮች ነው። በውስጥ የተሰጠውን ደብዳቤ አደባባይ ላይ ለምንድነው ቄሶቹ ያወጡት? ምን ፈልገው ነው? ማለት እነሱ ጮሆ ስላልተሰሙ ሌሎችም ወንጌላውያን አማኞች ጩኸታችን ይቀበሉና አብረው ይጮሁልን ብለው ነው ወይስ ምንድነው? አልገባኝም። ካሎራው ማይክ ከፍተሃል። አያችሁ አሁን ይሄ መጠየቅ አለበት በትክክል ማለት ነው። ምን አቺቭ ሊያደርጉ ፈልገው ነው ያወጡት ደብዳቤውን? እሷ በታማኝነት በውስጥ ነው በአገልጋዮቿ ማንም እንዳይሰማ ብላ ለአገልጋዮቿን የሰጠችው። ማንም እንዳይሰማ፣ ማንንም ሰው እንዳትጋብዙ ከህይወት ብርሃን ከሙሉ ወንጌል አንድ ሰው እንዳይቆም፣ ዘማሪም ብለህ የምትለው የፈለገ ዘማሪን ማንንም እንዳታቆሙ። የእኛኑ ውዳሴ አምላክ ነው የሚባል አላቸው። የማያጨበጭቡበት እልል የማይሉበት ማለት ነው። ድሮ አይጨበጭቡም እልል አይሉም ነበር ተብሎ ከሚታሙት ቤተክርስቲያን መካከል አንዷ ነበረች ቃለ ሕይወትና መካነ ኢየሱስ። እልልታም አይፈቀድም ጭብጨባም አይፈቀድም ሲሉ ሰምቻለሁ እኔ በጭምጭምታ። እኔ ገና ወደ ጌታ በመጣሁበት ጊዜ ወደዛ ወደ ጥንቱ ነገር እንመለስ ብለው የሚሉት ወደማያጨበጭቡበት እልል ወደማይሉበት ስርዓት ነው። ኦኬ እሱ ናፋቂዎች አሉ። ቀድሞ ስርዓት ናፋቂ ተብሎ በኦርቶዶክስ በፖለቲከኞቹ የሚወራው ማለት ነው። ምንድነው አቺቭ ሊያደርጉ የፈለጉት? ማለት ከዘማሪዎች ከኛ ከወንጌላውያን አማኞች ከዘማሪያኑ የተሳሳተ ዝማሬ የዘመረ ሰው አለ እንደሄዶ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እና በዝማሬው ብዙ ምእመን አሰናከለ እንዴ? እሱ ከሆነ ዝማሬውን ይንገሩን፣ ማለት ዘማሪውን ይንገሩን፣ ዝማሬውንም እንስማ፣ እናወግዘዋለን አብረን። ካልሆነስ ከሌሎች አብያተ ክርስቲያናት ተጋብዘው የሄዱ ፓስተሮች ኦኬ። መካነ ኢየሱስ በጣም ጥንቃቄ የምታደርግ ነች። ዝም ብላ አሰስ ገሰሱን የምትጋብዝ ቤተክርስቲያን አይደለችም። ኦኬ አይደለችም። ልብ በሉ አይደለችም። እንዴት ከሐሰተኞች ነቢያት ለመጠበቅ ነው ህዝቤን ብላ ትላለች? ሐሰተኞች ነቢያት መድረኳ ላይ ተጋበዙ እንዴ? ማን የጋበዛቸው? ማጠራቸው? እሺ ለሐሰተኞች ነቢያት ከተባለ ከሌሎች ቤተክርስቲያን ከየትኛውም ቦታ ላይ
ማንም ዘማሪ እንዳይመጣ ማንም ሰባኪ እንዳይቆም ብሎ የሚል እስከዛሬ ድረስ አቁማ እስከዛሬ ድረስ አሰብካ እስከዛሬ ድረስ አዘምራ ስታበቃ አሁን ባገኘው ይደግ ዝማሬና በዘማሪ ዳጊ መካከል ያለው ዝማሬ አንድ አይነት ነው ወይስ የተለያየ ነው? ወንድሞች ናቶች ዳጊ ከሙሉ ወንጌል ስለሆነ አጉ ከመካነ ኢየሱስ ስለሆነ የተለየ ነው ብለን እንድንል ነው? አያሳፍርም? በጌታ ያውቃልና በእህታችን በብሩክታይት መካነ ኢየሱስ ስለሆኑ እና በእህታችን አዜብ መካከል ያለ ዝማሬ ምንድን ነው የምትለየው? አዜብ ከሙሉ ወንጌል ስለሆነች እነ ጌትሽ ከመካነ ኢየሱስ ስለሆኑ አይ በቃ የነሱን ዝማሬ በእውነት እኔ አልገባኝም። ግን ንገሩኝ፣ በእውነት የገባችሁ ሰዎች ካላችሁ በደንብ የገባችሁ ሰዎች ካላችሁ እኔ ጠየም ብሎ እንኳን ሊገባኝ እንኳን አልቻለም። እንኳን በቀጥታ ምንድነው ከዚህ አቺቭ ሊያደርጉ የፈለጉት የሚለውን ነው ማየት እንፈልገው። ስትናገሩ ግን በጣም ተጠንቀቁ ወገኖች። እሺ ቴንክ ዩ ኦኬ። እንደያጋባችሁ ሲፈን ቅድም ጨርሰሻል? አቋርጬሽ ይመስለኛል። ኤርምዬ ይኸውልህ ዋና እቅዳቸው እንግዲህ የዝማሬ ችግርም እንዳለብን አይነት ነው፣ ያስተምሮም ችግር እንዳለብን ነው እኔ የተረዳሁት ማለት ነው። እና ዋና ደግሞ በ2018 መጋቢት ወር የሚጀመር ትልቅ እቅድ አላት ማለት ነው። ምንድነው? የሚዲያ የወንጌል ስርጭት፣ ዋናው የሚዲያ ወንጌል ስርጭት መጋቢት ላይ የሚጀምር አሁን እዚህኛው ወር ውስጥ ማለት ነው። እና አዲስ የሆነ ሪቫይቫል አዲስ የሆነ እንቅስቃሴ ሊያደርጉ እስከዛሬ ወንጌልን ይስሩ አይስሩ እንግዲህ መድኃኒዓለም ነው የሚያውቀው። ግን ዋና እቅዳቸው ምንድነው? ወጣት ላይ መስራትና በወንጌል ስርጭት ዘመቻ የዚህ ዓመት እቅዳቸውና ምንድነው? እስካሁን ወንጌል አልተሰራም፣ ወንጌል አልተሰበከም፣ ወይም በትክክል የኛ ነገር አልተገለጠም ይሁን ወይም ትክክለኛው ወንጌል አይደለም እየሰበኩ ያሉት ለማለት ይሁን አላቅም። ይሄ ከባድ መርሃ ግብራቸው ነው ማለት ነው። አንደኛው ዋና እቅዳቸውና እስከዛሬ ማለት ወንጌል እየሰሩ አልነበረም፣ ወይንም ደግሞ እኛ ወንጌል የምንሰራው ወይንም ከመካነ ኢየሱስ ውጪ የሆኑ ጴንጤቆስጣል ወይንም ደግሞ በወንጌላዊ ቤተክርስቲያን ያለን ሰዎች ወንጌል እየሰራን አይደለም ነው። እና አንዳንድ ግልጽ በጣም ሴራ አለው ስትል የነበረው ኤርሚ በጣም ትክክል። እኔ ቀኑ ሙሉ እንትን ሲለኝ የነበረው እንደገና ደግሞ አንዳንድ ሰዎች ሲናገሩ ከሰማሁት ምንድነው የዘማሪዎች የህይወት በህይወታቸው የሚገለጠው በህይወታቸው ትክክል አይደሉም፣ ስለዚህ እነሱ መከተል ከነሱ ጋር አገልግሎት መቀጠል አንፈልግም የሚልና የራሳችንን ዝማሬ እሱ ምንድነው ስብሐት ለአብ የሚል የራሳችን ዝማሬ አለን እና የራሳችን አስተምሮ ስነ ስርዓት አላት ቤተክርስቲያኗ። ይሄን ነው የሚደረገው። ይሄንን ደግሞ ለሚቀጥለው ትውልድ ለማስተላለፍ ወጥረው ተነስተዋል ማለት ነውና ምንድነው በቃ የሆነ ነገር እየጨፈለቁ እንደሆነ ወይንም የሆነ ሰው ተሳስቷል እያሉ የሆነ ተቋምን እየረገጡ እንደሆነ በትክክል እየገባኝ ነው እኔ ማለት ነውና እንደ ሌላ ቤተ እምነት ተቆጥረን ከውጭ እንዳለ ሰው ሲነገር በጣም እንትን ይላል፣ ስሜታ ያደርጋልና ይሄ ነው የገባኝ። ኤርምዬ ዘማሪዎቹንም ሲናገሩ ሰምተናል፣ እንደገና ደግሞ መዝሙሮቻቸውን እንሰማለን ካሮላው እንዳለው ማለት ነው። ግን ዘማሪዎቹን በመድረካችን አናሳትፍም። እሁድም በሚደረገው በአምልኮ ስነ ስርዓት ላይ ከየትኛውም ቤተክርስቲያን አይደል ነው መታወቂያ ሊያሰሩ ይሁን መታወቂያ ያሳየልን ገባዩን ምን ይሁን አላውቅምና እኔ ልደታ መካነ ኢየሱስ ያኔ ዝም ብዬ ሄድ ነበረ። አሁን ግን የመካነ ኢየሱስ ምዕመናን እኮ ራሱ ወደ ሌላ ቸርች እንዳይሄዱ ሙሉ እኮ ጭምር እኮ ነው አይደል ያሉት? አዎ እንደውም በጋብቻ ከስር አንዱ የነሱ ምዕመን እየጻፈ ነበር፣ በጋብቻ ራሱ ከዚህ በኋላ መተሳሰር እንደሌለባቸው ማለት ነው። ሌላ አንድ የሙሉ ወንጌል ወይ የህይወት ብርሃን ቤተክርስቲያን ወይ ሌሎች ቤተክርስቲያናት ምዕመን የሆነ ከመካነ ኢየሱስ ቤተክርስቲያን እንዳይጋቡ ማለት ነው፣ እንዳትጋባ ማለት ነው። ይህ ማለት ተጋብተም ተሆነ ከባድ ጸብ ነው። የግለሰብ ኮሜንት ነው የምትነግረኝ አይደል? ቤተክርስቲያኒቱ እንደዛ አትልም። አዎ የግለሰብ ነው። ኦኬ የግለሰብ ነው። ካሎራውን አለው ስክሪንሻት አድርጎ ራሱ አስቀምጦታል። ግን ምንድነው የነሱ አስተማሪ ነው የሚባለው ወጥቶ ከነሱ ጋር
እዚህ ሚዲያ ላይ የሚሰራ ማለት ነው። አባ ገብረ ኪዳን ሲፈቀድላቸዋል ሲፈን እነሱ ይፈቀድላቸዋል። ለእነሱ ምስባክ ያጋራሉ። ለነ ቀሲስ ደበለ ለነ አራት አይና እሱንም ግልጽ ያደርጉ። ቀሲስ ዲበኩሉማ በቃ ቀሚሳቸውን ለብሰው ሊሄዱ ነው ቅዳሴ ላይ ተብሏል። እርሲ ስራሽን ያላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ዋጋ የሚያስከፍላት ደብዳቤ እራሷ ቤተክርስቲያኒቱ ጽፋለች። ልብ በሉ ወንድሞች እናቶቼ። አሁን ይሄ እዚህ ሚዲያ ላይ ያለውን የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ማነው በዛ ማህበረ ምዕመናን ውስጥ ያላችሁ በጌታ የምንወዳችሁ ወንድሞች እናቶቼ በደንብ አስተውላችሁ ስሙ። የጻፈችው ቤተክርስቲያኒቱ ናት። በፕሬዝዳንቷ ስም በሳቸው ፍቃድ የተጻፈ ደብዳቤ ነው። ሌላ ፐብሊክ ላይ ያልተደረገ ሌላ ደብዳቤ እኔ እጅ ላይ ገብቷል። ኦኬ ተነጋግረን ከወገኖች ጋር ፐብሊክ የሚደረግ ከሆነ ፐብሊክ እናደርገዋለን። እጅ ላይ ይገባል። ኦኬ ቤተክርስቲያኒቱ ናት የጻፈችው። መብቷ ነው። ምዕመናኗን ከሐሰት ትምህርት መጠበቅ መብቷ ነው። የአንድ እረኝነት የቄሶቹም የወንጌላውያኑ መብታቸው ነው። መጠበቅ አለባቸው። ማንቀላፋት የለባቸውም። በሐሰተኞች ነቢያት እንዳይበሉ፣ በሐሰተኞች መምህራን እንዳይበሉ ማለት ነው። ይሄ መጠበቅ ይበል የሚያሰኝ ነው። ኦኬ ሌሎችም አብያተ ክርስቲያናት እኛም ሙሉ ጭምር ራሳችንን እንጠብቃለን፣ ሌሎችን እንጠብቃለን። ኦኬ ግን አልፎ ተርፎ እኔ መረጃ አይናቅም ብዬ ስለ አንድ የመካነ ኢየሱስ ቤተክርስቲያን አባል የሆነ ሰው በጋብቻም አንድ ልንሆን አይችልም ብሎ የሚል ኮሜንት ስጽፍ ባየው እናንተ ልትንቁ ትችላላችሁ፣ አንድ ግለሰብ ነው ብላችሁ። እኔ ግን አሁን አልንቅም። ይሄ ሰውዬ ሊንክ ይኖረዋል። እንደ ሎተሪ ትኬት ይዘህ ብትፍቀው ይሄንን ብሎ ያስተማረው ቄስ አይጠፋም፣ እዛው ቸርች ውስጥ ማለት ነው። ጌታ ኢየሱስ ምስክሬ። እኔ እስከዚህ ድረስ አሁን ከዚህ በኋላ መረጃ አንድ ሰው ነው የተናገረው ቲክታክ ላይ አንድ ሰው ነው የጻፈው ብሎ የሚለውን አለም ሰውየው ከመካነ ኢየሱስ ከሆነ በጣም ነው ሰርች ማድረገው። ኦኬ በጣም ነው ሰርች ማድረገው። ምክንያቱስ በጣም ብዙ ጊዜ ታስታውሱ ከሆነ እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ሲናገሩ አይ ይሄ የቤተክርስቲያኒቱ አይደለም ምናምን ነገር ተብሎ ሲባል እኔ ወደ ውስጥ ስደውል አይ ለሁለት የተከፈለ ነው፣ እናንተ የምትሉትን ሀሳብ የሚደግፉ ብዙሃኑ አሉ፣ ደግሞ እነሱ የሚሉትን ደግሞ የሚደግፉም ደግሞ አሉ ተብሎ ተነግሮኛል። ኦኬ አዎ። ስለዚህ አንድ ግለሰብ ነው የጻፈው ብለን አናናንቅም፣ መረጃ አይናቅም። ግን አንደኛ ይሄንን ደብዳቤ ወደ አደባባይ ላይ ያወጡቱ የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው፣ አገልጋዮች እንዲያወጡ ብላ አልነበረም የሰጠቻቸው፣ ከሰማሁት የተነሳ ማለት ነው። እናንተ ያዙት፣ ውስጥ ለውስጥ ስራውን እንሰራለን ብለው ነው። ማውጣት ከፈለገች ቃለ ሕይወት አደባባይ ላይ አወጣች አይደል ቤተክርስቲያኒቱ ራሷ። ኦኬ እና የካሪዝማቲክ የጸጋ ስጦታ ያለባቸውን አገልጋዮችን ነቅሎ የመጣል አባዜ ሁሉ አለ። መካነ ኢየሱስ ድሮ ማጨብጨብ ኃጢአት ነው፣ እልል ማለት ኃጢአት ነው ብሎ ወደሚለው ሊመልሷት የሚፈልጉ የቀድሞ ስርዓት ናፋቂዎች ተብለው የሚባሉት በፖለቲካው አጠራር እንደዚህ አይነትም ሰዎች አሉ። ይሳካላቸዋል አይሳካላቸውም ቆመን የምናየው ነው። በዚህ መካከል ግን እኔ እማዝነው በዚህ መካከል አንድም ነፍስ የመካነ ኢየሱስ ቤተክርስቲያን ወንድሞች እናቶች፣ አንዳችሁም ሰዎች በዚህ ጉዳይ የሚፈጠረው ነገር ምን እንደሚፈጠር ምን እንደሚመጣ ለአንዳንዶቹ ነግረናል። ኦኬ ቤተክርስቲያኒቱም አሁን እንደዚህ በምታረግ ሳለ አንዳችሁም በጌታ የምታምኑ ወንድሞች እናቶቼ በእነሱ ምክንያት ተሰናክላችሁ ወደ ዓለም እንዳትመለሱ፣ ወደ ጤነኛ አብያተ ክርስቲያናት ወደ ሌሎች ወንድሞቻችሁ መታችሁ ወደ እኛ መቀላቀል ትችላላችሁ። ይኸውን ይህን በአደባባይ ነው የምናገረው። አንድም የመካነ ኢየሱስ ቤተክርስቲያን ምዕመናን በዚህ ተሰናከልኩ ብለህ ብትል ወደ ቀድሞ ወደ ካቶሊክ ወደ ኦርቶዶክስ እንዳትመለስ፣ ሂድ ወደ ሕይወት ብርሃን ቤተክርስቲያን ወደ ሙሉ ወንጌል ወደ መሰረት ክርስቶስ ግባ። አንዳችሁም ይህንን እንዳንድ የወንጌል አደራ እንደተሰጠው ሰው ምንድነው የዝሆኖቹ መታገል የሚባለው ነገር አለ አይደል? አንዳችሁም በጌታ የምንወዳችሁ ወንድሞቼ እና እህቶቼ፣ እሺ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን አብረን የዘመርን አንዳችሁም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን
በዚህ በሚነሳው ነገር በተነሳው ነገር እመኑኝ ቤተክርስቲያኒቱን ዋጋ ያስከፍላታል። በደንብ ነው እስክትደማ ድረስ ዋጋ ያስከፍላታል፣ መሬት ላይ ማለት ነው። ያውም ለዘመናት የለፋችባቸውን ማህበረ ምእመናንን እስከ መበተን ነው የምትደርሰው። ኦኬ ሐሰተኞች ነቢያትን መጠበቅ፣ ሐሰተኞች ሐዋርያት መጠበቅ መብቷ ነው፣ ልክ ነው፣ የቤተክርስቲያኑ ስራ ነው። ቀኛችን እንሰጣታለን። ግን ከሐሰተኞች ነቢያትና ከሐሰተኞች ሐዋርያት እጠብቃለሁ ብሎ በሚል ከሙሉ ወንጌልና ከሕይወት ብርሃን ከመሰረተ ክርስቶስ ከሌሎቹ አብያተ ክርስቲያናት ጤነኛ አገልጋዮች መጥተው ምስባኬ ላይ አይቆሙም፣ ጤነኛ ዘማሪዎች መጥተው አይዘምሩም ብሎ ማለት ማህበረ ምእመኑ ምን እንደሚመልስ እናያለን። እነሱ በጻፉት ደብዳቤ ምክንያት እናንተ ህይወታችሁ ተቃውሶ ያን በኮሜንት ሁሉ ጭምር ሳይቀር ይጽፋሉ። ኮሜንት አይናቅም። የመካነ ኢየሱስ ቤተክርስቲያን ምእመናን ሆነው መጋባት እንኳን ራሱ የለብንም ብለው ጋብቻን ሁሉ ሊለያዩ ማለት ነው። ኦኬ እነዚህ የዲያብሎስ መልእክተኞች ሆኑ። ስለዚህ በዚህ ምክንያት በሚፈጠረው አንድም በጌታ ነው የምለምናችሁ፣ አንድ ሰው እንኳን አንድ የሚያምን አንዲት ነፍስ ወደ ዓለም ወደ ኋላ መመለስ የለባትም። ኪዮሱን ያዩታል፣ ውጤቱን ያዩታል። የእነሱን ግብረ ሰዶም ለማስፋፋት ብለው የጻፉ ግለሰቦች፣ በበላይነት የተቀመጡ ሰዎች ያደረጉት መርዝ እንደሆነ ደርሰንበታል። መረጃው እጃችን ላይ ገብቷል። ቤቱ ተናገር እውነቱን ነው። ያ ኦኬ ማንም ነፍስ እንዳይሰናከል ለማለት ወዳለሁ። ቴንኪው። እሺ ኤምቢ አጠራ አድርጊውና ስትናገሩ በጣም ተጠንቀቁ ወንድሞች። ኦኬ ጸጋ ይብዛለች። ከዛ ቤካ፣ ከዛ ጌርሳምዬ፣ ከዛ ጆ እንደዚህ እያልን እንሄዳለን። ምንድነው አቺፍ ሊያደርጉ የፈለጉት ነገር የሚለውን ነው። ቴንኪው ኤርሚዬ፣ ይህንን ተናግሬ ልውረድ። እሺ ኤርሚዬ፣ እኔ እጅግ በጣም ነው የማከብርህ። እጅግ በጣም ትልቅ ቦታ አለኝ ለአንተ ከምልህ በላይ። ግን እነሱ ምዕመናቸውን ለመጠበቅ ወይንም ህዝቡን ለመጠበቅ ይሄንን አደረጉ አይደለ? እናንተ ደግሞ ማለት ነው እናንተ እንደ መንፈሳዊ አባት እዚህ ጋር እንደሚሰማው ሰው ኤርሚ ኃላፊነት እንደተሰጠው መንፈስ ቅዱስ አደራ እንዳለ ወይ መርስዬ ይሰማኛል። ምዕመኑን ለመጠበቅ አይደለም። ኦኬ አይደለም። እቺ ነገር ከእነሱ የራሳቸው ጉዳይ። እሺ እነሱ ምንም ይበሉ፣ ግን ተናገሪ whenever you say ምዕመኑን ለመጠበቅ ስትይ አዝፍ አንደኛ መግለጫው ሙሉ ለሙሉ እንደተቀበልሹ ነው ትራንስሌት የሚያደርገው። ኦኬ ሚኒንግ የሚሰጠው እንደዛ። ሁለተኛ ምዕመኑን ለመጠበቅ እንዳልሆነ አሁን በጣም በተቆጠበ ንግግር እና በተገደበ ነገር የምናወራው ሰዓቱ ስላልሆነ ነው። ኦኬ ለዛ አይደለም። ራይት ሰዓቱ ስላልሆነ ነው። በጣም ተገድበን አማርኛ ምርጠን እየተናገርን ያለ ነው። this is not the right time። ግን whenever you talk እንትን አትበይ፣ ምዕመኑን ለመጠበቅ አትበይ። because ግን በቃ እኛም እንትን እንድንል ነው። በቃ አቋም እንዳለው ሰው ትክክለኛ የእምነት ስራ እየሰራን እንደሆነ እንትን በቃ ማወቅ ስላለብን ትውልድ ላይ እኛም መስራት እንዳለብን ነውና በቃ አሁን ኤርሚ ስትናገር በጣም ነው ደስ ያለኝ። በቃ ሰው ወዴትም መሄድ እንደሌለበት በቃ ይህንን አስረግጠ እንድትናገር ነው የምፈልገው። ኤርሚዬ ተባረክልኝ። እሺ ቴንኪው። ተባረክ ጌታችን። ቤተክርስቲያን ናት፣ ትልቅ ቤተክርስቲያን ናት፣ ትልቅ ስትራክቸር አላት። ኦኬ ሐሰተኞች መድረኳ ላይ ቆመዋል እንዴ? አዎ ከሆነ መልሱ ማን የጋበዛቸው? ሲጀምር ማን ነው ሐሰተኛን ነቢያት መካነ ኢየሱስ ቤተክርስቲያን ምስባክ ላይ ቆሞ እንዲሰብክ ማን ነው ኢንቫይት ያደረገው? እዛው አጥቢያው ቤተክርስቲያን የሚመራው ቄስ ከሆነ ቄሱ ነው ተጠያቂ መሆን ያለበት። ታዲያ ያንን ሐሰተኛ ነቢይ ጋብዞ በቤተክርስቲያኒት ውስጥ አምጥቶ በህዝቡ ላይ የስተትን ነገር አስደርጎ ከሆነ ቄሱ የጋበዘው አገልጋይ ነው መጠየቅ ያለበት። ምንድነው
አይጥ በበላ ዳዋ ተመታ የሚባል ነገር አለ። አይጦች የሆኑ ሐሰተኞች ነቢያትና ሐሰተኞች መምህራን ካሉ እነሱን ለመምታት እነሱን ለማስቆም ከሆነ ታዲያ ሌላ ውስጥ ጤነኛ ውስጥ እንዳይመጣ እንዳያገለግል ተብሎ መባሉ ለምንድን ነው? ኤኒዌይ እሺ ኤሚቢ ኤርሚ ይህን ነገር አንተ ጥሩ አድርገህ እንደምትሰራው አውቃለሁ። ግን አሁን እንዳልከው ህዝቡ መንቃት እንዳለበት ነው። አሁን ህዝቡ ነቅቶ እዛ በነሱ አሳብ መታሰሩን ትቶ ወደ ሌላ አብያተ ክርስቲያናቶች ወደ ወንድሞቻቸው እህቶቻቸው መቀላቀል አለባቸው። በእነሱ ስርዓት ውስጥ መግባት የለባቸው። ይሄንን ነገር ህዝቡ በጣም ማስተዋል አለበት እና አሁን ብዙ ሰዎችም ስላሉ እዛ ውስጥ ብዙ ክርስቶስን ብለው የሚከተሉ ሰዎች ስላሉ በእነሱ ማነቆ ውስጥ ሳይገቡ ህዝቡን የማንቃት ስራ አንተ ጋር ያለ ይመስለኛል። እኔ ይመስለኛልም ሳይሆን በትክክልም አካሄዱንም አነጋገሩንም በደንብ አድርገህ ለዚህ ጊዜ ወስደህ እንደምትሰርተህ ህዝቡ ወደ መንቃት እንዲመጣ እዛ ታስሮ እንዳይቀመጥ። ይሄ እንደዚህ አይነት ነገር አለ እንዴ? ደግሞ ህዝባችን ለመጠበቅ ብሎ በምንድን ነው የሚጠበቀው? ህዝብ የሚጠበቀው በእግዚአብሔር ቃል እውቀት ነው። የእግዚአብሔርን ቃል እውቀት በመመገብ ነው ህዝብህን የምታነቀው። ስተት አለ ስተት የለም እንዳትጋቡ እንዳታገቡ በሚል ይሄ ወሬ እዛ ውስጡን አውርተው ያወራ ሰው ነው እንግዲህ ኮመንቱን የሚጽፈው። እኔ እንኳ አላየውም፣ ግን ሌላው ህዝብ በጣም መንቃት አለበት። ይሄ መታሰር የለበትም እዛ ውስጥ ገብቶ። ልክ ሰው ክርስቶስን እንጂ የምንከተለው እኛ ኢየሱስ ክርስቶስን ነው እንጂ የምንከተለው ሰው አይደለም። እኛ ወንጌል አማኞች መከተል ያለብን ክርስቶስን ስንከተል ደግሞ ትክክለኛውን ወንጌል ከሱ ከኛም ከሱም ትክክለኛ መመጋገብ የሆነ ሰው ጋር ነው የምንከተለው። ስለዚህ ህዝቡ መንቀት አለበት ብዬ እላለሁ። በዚህ ላይ አንተ ነህ እንግዲህ የምትሰራበት። አመሰግናለሁ። እሺ ቴንኪው እህታችን። እሺ ቤካውን እምነት እንኳን ደህና መጣ። ወንድምነት እንኳን ደህና ቆየኝ። ደህና ነኝ ጌታ ይባረክ። ደህና ነኝ። ሰላም ነው ጌታ ይመስገን። ጌታ ይመስገን። ሁላችሁንም ሰላም ብያለሁ። መርሲ ዋዬ፣ ጌርሳፕ፣ ሁላችሁንም ከነ ከሮራ ምናምን እና ዮዬ በክርስቶስ ክርስቲያን ናቸው። ወንድምናቶቼ ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርማያ በተደጋጋሚ ከሌሎች አብያተ ክርስቲያናት ጋር ምናምን ስትል ነበርና እነሱ ግን አብያተ ክርስቲያናት ብሎ አይደለም ቤተ እምነት ብሎ ከፍሎ ነው ያወሩትና ይህ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ። አሁን አንተ እንዳልከውም አንድ ሰው በጋብቻ ሁላ መጣመር የለበትም እስኪል ድረስ ከተደረሰ ውጪስ በእምነት አንገናኝም ማለት ነው፣ ወይም ደግሞ በእምነት የሚያገናኘን ነገር የለም ወደ ማለት ነው የሚያመጣው ብዬ ነው የማስበው። አንደኛው እንትን ላይ እንደዚህ የሚል ቃል አለ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ አምልኮዋ በአስተምህሮቿ እና ሲወርድ ሲዋረድ በመጡ ወጎችና ልምምዶች ላይ የተመሰረተ ስርዓት አምልኮ አላት ይላል። እንግዲህ ወግና ስርዓት አላት አይደለም? ከየት እንዳመጣችው በእርግጥ ይታወቃል። ግን የትኛውን ወግና ስርዓት ነው የምታወራው? ስለ የትኛው ወግና ስርዓት ነው እያወራች ያለችው? እነኝስ ማን ገብቶ በከሏቸው? ማንስ ምን አደርጋቸው ብሎ የሚል አይነት ጥያቄ ያስነሳብናል ብዬ አስባለሁ። ለዚህም በየትኛውም አውድ የሚከናወነው የቤተክርስቲያኒቱ ስርዓተ አምልኮ የተመሰረተ እምነትና የመሰረታዊ አስተምህሮቿ ነጸብራቅ ወይም ፍሌክሽን ናቸው። ከዚያስ ይህንን እውነት ያላገነዘበ የአምልኮ አገልግሎት በቀጥታም ሆነ በቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደማሸርሸር ይቆጠራል ማለት ነው። ስለዚህ ዋራዚ ሚላይክ ስለዚህ እነ ጌርሳም አይ ቲንክ ሄዳ አገልግላል መሰለኝ ጌርሳም። ስለዚህ አንተ የኮ ቤተክርስቲያኗን ልታሸረሽራት ነው ማለት ነው። ማለት እንደ ብል በልተህ እንግዲህ ከባድ ነው ባልጠቀመው ደስ ይለኛል። እና ሰው በቤተ እምነት ለይቶ ሆናል ማለት ነው። ኤርሚዬ ሰው በቤተ እምነት ከለዩን ቅድም እንደተባለው እንደተነሳውም ለምንድን ነው መዝሙሮቻችን የሚጠቀሙት? መዝሙሮቻችንን ከመጠቀም
መቆጠብ አለባቸው። አሁን ፈርዘር ሄደን ማናወራው ኧረ በጣም ያሳፍራል። አሁን ወንድምነት አሁን ይሄ እንደዚህ ተብሎ መባሉስ ራሱ በእውነት በጣም እኮ ነው የሚያሳፍረው። አሁን ዘማሪዎቻችንን ብለው የሚሉት ቅድም እየተናገርኩ ነበር። ባጉዬ አሁን ባጉ በዘማሪ ያገኘው ይደግና በሌሎቹ በአንዱ ጥራልኝ በመስፍን ጉቱ ዝማሬ መካከል ምንድን ያለው ልዩነት? መስፍን ጉቱ ከቃልዮት ስለሆነ አጉ ከመካኒክስ ስለሆነ አንሰማን ብለን እንድንለው በአፍጢሙ ሊደፋ ይችላል ማንም ፍጥረት። ይህንን የሰይጣን ማህበር ጉባኤ ውስጥ የገባውን ቸርች ውስጥ እየበጠበጠ ያለውን ለሁለት ተከፍለዋል በውስጥ። ጌታ ኢየሱስ ምስክር ነው አልኳችሁ። ያው እንግዲህ እኔ አንዳንዱን ቆጥቤ ነው አሁን የማወራው። አገልጋዮቹ ለሁለት ተከፍለዋል። የመካነ ኢየሱስ ቤተክርስቲያን አገልጋዮች በውስጥ እንዳይወጣ ተብሎ ኃይለኛ ፍጭት፣ ኃይለኛ ንግግር ነው ያለው። በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ 10 ገጽ ያለው ምንድነው የሚያወራው? አብዛኞቻችሁ አታውቁትም ይሄንን። በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ ምንድን ነው የያዘው? ዝርዝሩ ይቆየን። ማን 11 ገጽ ቴንክ ዩ ህትየው 11 ገጽ ምንድነው የሚያወራው? የዛሬ 15 ዓመት ቲክታክ ላይ መጥተህ ተዋሻለህ አይደል ኢዮስያስ? ስታሳፍሩ በእውነት ከምን አይነት ሰዎች ጋር ቆመን እስከ ዛሬ ድረስ እናገለግል እንደነበረ ማለት ነው። ቲክታክ ላይ መጥቶ ይዋሻል ማለት ምናምን ነገር ብሎ ሊያድበሰብስ ማለት ነው። ፕሬዚዳንታችሁ ጳጳስ አርጉኝ እያለ እያለቀሰ አይደል እንዲ ያለው? ገደባለሁ። አሁንም ቆይ መገደብ ነው። ጀስት አሁን ላይ በደንብ አናወራም፣ ግን በጣም እዚህ ላይ በጣም ሊሰመርበት የሚገባ ነገር ነው። አሁንም በደንብ አድርጋችሁ እኔ ሲሪየስሊ ከትዮ ጋር ሰው አውርቻለሁ። ቤተ እምነት ስፔሲፊክ አድርጎ ነው ያወሩት። ከሌላ ቤተ እምነት ለእኔ አሁን ለምሳሌ ኦርቶዶክስ ተዋህዶ ሌላ ቤተ እምነት ነው፣ ካቶሊክ ሌላ ቤተ እምነት ነው። እኔ በእምነት አይመስሉኝም ማለት እነሱ እንደ ቤተክርስቲያናት ብዬ መጥራት አልችልም። እኔ ለምንድነው የማልጠራው? ከኔ ጋር በእምነት ስለማይመስሉ ሰው ከመካነ ኢየሱስ ጋር አንድ ላይ የሆነው በእምነት ስለምንመስል መስሎኝ፣ አሁን ግን ሲገባኝ ሌላ ቤተ እምነት እንደሆንኩ ነው የገባኝ። እኔ በበኩሌ ሰው እነሱ ሊያስቀጥሉ የሚፈልጉት ስርዓት አለ፣ ሲወርድ ሲዋረድ የመጣ ወግ አለ። ወጋቸውንም ስርዓታቸውን የሚያስቀጥሉ ስለዚህ በእምነት እንደማንመስል ነግረውናል። እንደዛ ካሉ በኋላ ደግሞ ለምንድን ነው ታዲያ ቤተክርስቲያናት በሚደረጉ የትኛው ማየት ፕሮግራም ደግሞ እዛ ላይ ካልሆነ በስተቀር ምን የሚሉት ምን አገባችሁ? አንደኛውኑ ቤተ እምነታችሁን ለጌታችሁ ቤተ እምነት ከሌላ የሚመጣውን አንቀበልም አናስተናግድም ብላችኋል። ኦኬ ትስ ጉድ። ማታስተናግዱበትስ ማትገለገሉ ሚካያዝ ሲባል ቤተ እምነቷን ማንነቷን ስለሚያሸርሽር ብላችኋል። ከባድ ነው፣ በጣም ከባድ፣ ለእኔ በጣም ከባድ ነው። ማርቆስ 7 ላይ ኤርምዬ የምታውቀው ቃል አለ። ፈሪሳውያንና ጸሐፍት ደቀ መዛሙርት እንደ አባቶች ወግ በመኖር ፈንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት አይደለም። እርሱም እንዲህ ሲል መለሰ፣ ኢሳይያስ ለእናንተ ስለ ግብዞቹ በትክክል ተንብዮአል፣ እንዲህ ብሎ ጽፏልና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሰራሽ ስርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰውን ወግና ስርዓት ትጠብቃላችሁ። ሂድና ወግና ስርዓት እንጠብቅ። እኛ ደግሞ ጌታን የምናመልከው በእውነትና በመንፈስ ነው፣ ጌታችን ኢየሱስ ክርስቶስ እንዳስተማረ ማለት ነው። እኔ ወግና ስርዓት ምናምን እያልኩኝ ይልል ነው እንዴ? ወደ ቀድሞ ቤት አልሄድም እንዴ? ጌታችን ኢየሱስ ክርስቶስ በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁን መጥቷል። አብ እንደዚህ ያለ በእውነት የሚሰግዱትን ይፈልጋል ካለ በኋላ እግዚአብሔር መንፈስ ነው፣ የሚሰግዱ በመንፈስና በእውነት ነው፣ በእውነት ሊሰግዱለት ይገባል። በቃ አለቀ። እኛ ጋር የአምልኮ ስርዓት የሆነ ነገር ጽፈ የሆነ ነገር እንትን ብለ ከዛ ደግሞ ያ ነገር ሲወር ሲዋረድ እያንዳንዱ ምናምን ልክ ካቶሊኮች እንደሚያደርጉት አይነት ነገር ያን ነገር አምተ እኛ ላይ ልትጭን አትችልም። በእርግጥ አትችልም። እኛ ሁል ጊዜ በመንፈስ የምንመራ ስናመልክ የምናመልከውን ጌታ የምናመልከውን እግዚአብሔር የምናውቅ ገብቶን የምናመልክ እናለቅ። እኛ ጋር ያለውን ካራዝሜቲክ ነገሮችን ልታጠፉ አትችሉም። እኔ ሌላ ጊዜ በደንብ ካወራን በደንብ አድርገን እናወራለን። ግን ከሌላ ቤተ እምነት የተባለው ነገር በጣም ይሰመርበት። እኔ አሁን መካነ ኢየሱስ ስማየው ሌላ ቤተ እምነት ነው። አምሶሪ ከዛሬ ጀምሮ ማየው እንደዛ ነው። ቤቴን ሲከፍት
ከእነሱ ጋር ሳወራ ከየት ቤተ እምነት ነህ፣ ከዛ ደግሞ ድናል አልዳንክም እያልኩ ሌሎችን ትሪት በማድረግ ሌሎችን በማድርገው መንገድ ነው። እነሱንም እኔ እቃወማለሁ፣ ወንድምነት ይህንን ሀሳብ እቃወማለሁ። እኔ በፍጹም አይሆንም። ምክንያቱስ የዳኑ ወንድሞቻችንና እህቶቻችን መሆናቸውን እያወቅን እነሱ ከላይ የተቀመጡ መሪዎች ጠግበው ስለጻፉት ነገር የእግዚአብሔርን ሕዝብ በዚህማ ማሰናከል የለብህም። በፍጹም እንደዛ እንዳጠይቅ የፈለገ ቢሆን ወንድምነት የፈለገ ደብዳቤ ጻፍ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እህቶቼና ወንድሞቼ በእንባ ነው የምንወዳችሁ። በዚህ ምክንያት በሚፈጠር ወደ ዓለም እንዳትሄዱ። በዚህ ምክንያት ጥያቄ ቢፈጠርባችሁ ሂዱ ወደ ሙሉ ወንጌል፣ ሂዱ ወደ ህይወት ብርሃን፣ ሂዱ ወደ መሰረት ክርስቶስ ቤተክርስቲያን። የምታውቁት የእግዚአብሔር ህዝብ ነው። አብረን ያመለክን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን ዘምረናል። ቤተክርስቲያኒቱ ግን እራሷ ላይ እሳት ለኩሳለች። እሳቱን የለኮሰው ፕሬዝዳንቱ ቄስ ዶክተር ዮናስ ገዙ ነው። ግብረ ሰዶማውያንን ለማጽደቅ የሚሄድበት መንገድ የተመሳሳይ ጾታ ጋብቻ በላችሁ በሉ እንጂ ግብረ ሰዶማውያን እያላችሁ አትጥሩ እያለ በውስጥ አገልጋዮቹን እየጠሩ የሚገስጹ የሚመክሩ ዝም በሉ እያሉ የሚሉት የሚያፍኑት ጳጳስ አርጉኝ እያለ የሚያለቅሰው እሱ ነው። ነውራምን የምንለው ኦኬ። ቤተክርስቲያኒቱ መካነ ኢየሱስ ምእመኗን ከሐሰተኞች ነቢያት ከሐሰተኞች አስተማሪዎች ትምህርት መጠበቅ አለባት። ግዴታዋ ነው፣ መብቷ ነው፣ ትክክል ነው። ይበል የሚያሳይ ነው። ቀኟን እንሰጣታለን፣ ቀኛችን እንሰጣታለን። የትኛውን ቤተክርስቲያን የክርስቶስን ማህበር መጠበቅ አለበት እንጂ እኔ መካነ ኢየሱስ ቤተክርስቲያን አባልና ምእመን ነኝ ብሎ ያለኝ ወንድሜና እህቴ ቢመጣ ከየትና አንተ ድናል አልዳንክም ብዬ አልጠይቀውም። የዳነ ወንድም መሆኑን አውቀዋለሁ። በጣም ነው ለህዝቡ መጠንቀቅ ያለብን። እሺ፣ የክርስቶስ ማህበር ሊያሳዝነን ይገባል። ማንም እነሱ ከላይ የተቀመጡ ስለጻፉ ቤካ ወንድምነት አታርገውም። ካደረክ ቀን ከኔ ጋር ትጣላለህ። ኦፊሻሊ እኔ እናንተ ምንጣላ ወንድምነት። እሺ ወንድም ችግር የለውም። እኔ ሰማ አያረግም እኮ ከመግለጫው በፍጹም አያረግም። እሱ ከመግለጫው አንጻር ነው። እኛ ቤተ እምነቶች ተብለን ከተጠራን የሚል ሴንስ ነው ያለው። እንደዛ ነው ያለው። ቀጥል ቤካ። አይ ነው ይዩት፣ ግን ወንድምነት ይዩት። እንደዚህ እኮ ብለው መጽሐፋቸው እያዩት አይደል? ቤተ እምነት ብለው ነው አይደል የጠሩን? ኦኬ። ስለዚህ ህዝቡ ያያል ማለት ነው። ሙሉ ወንጌል የሚባል ቤተ እምነት ነው ተብሎ እኔም እስከማውቀው ድረስ እኛም እስከምናውቀው ድረስ መካነ ኢየሱስ እኔ ቤተክርስቲያን ብዬ ማምንና መቀበል ነኝ። እንደምታውቀው ዊችስ እኔ ኮንፌሽናል ብሎ ከውጭ ሀገር ያሉት ማለትም እነ ኤልካ አሜሪካ፣ ኤልካ ካናዳና ቸርች ኦፍ ስዊድን እነሱን በጭራሽ ነው መጠራው። ታውቃለህ፣ ልቀበላቸው ስለማልችል ከዚህ ከሌላ ነገር ጋር ተያይዞ ያለ ነገር ስላለ ማለት ነው። ከዛ ውጭ ግን ኢትዮጵያ ያለች መካነ ኢየሱስ ቤተክርስቲያኖች ብዬ የምቀበል ሰው ነኝ። አሁን ስጠራ እኔ እንደ ቤተክርስቲያን እንጂ ሌሎችን ቤተ እምነት ብዬ ልጠራ አልችልም። ሁላችንም አንድ ውስጥ ያለ ነው ብዬ ስለማመን አንድ ቤተ እምነት አለን። እሱም ወንጌላውያን አማኞች እንባላለን። በቃ አለቀ። ስለዚህ ወንጌላውያን አማኞች የታቀፍን ሁላችንም መካነ ኢየሱስም ቃለ ሕይወትም ሙሉ ወንጌልም መሰረተ ክርስቶስም ሁላችንም አንድ ቤተ እምነት ነን። ሌሎቹ የሚጠሩት አብያተ ክርስቲያናት ተብሎ እንደሆነ ብቻ ነው የማውቀው። ቤተ እምነት ብለህ ካቴጎራይዝ ስታደርገው ጉዳዩን በቃ እናንተ ከኛ ወገን አይደላችሁ ወደሚል ነው የሚያመጣው። ከዛ አንጻር ነው ቅድም እንዳልኩ ልክ ኦርቶዶክሶችን ቤተ እምነት ናቸው ብለን እንደምንል እነሱን ደግሞ ሲመጡ እንደምንጠይቃቸው ካቶሊኮችንም እንደዚሁ አብያተ ክርስቲያናት ብለን እኛ ውስጥ እንደማንከታቸው ለምን በእምነት ስለማይመስሉ ማለት ነው። ከዛ አንጻር ነበር ነገሩ እኔ አይቼ እንደዚህ ያልኩትና ውጭስ አሁንም እኔ መካነ ኢየሱስ ቤተክርስቲያን ናት። ማንም ሰው የፈለገውን ነገር ለማስገባት ባለፈው እንዳልኩኝ ይህን ነገር ኢትዮጵያ ውስጥ በቀላል መንገድ እንዲፈቀድላቸው ለማድረግ መንገድ የመጥረግ ስራ እየሰሩ እንደሆነ ይታወቃል። ይሄ ሳይታለም የተፈታ ነው። ቀድመን መረጃውን ሰጥተናቸዋል። እኛ ቀድመን ማለት ነው። ስፔሻሊ ባጃጅ የማይሞሉ ሰዎች በባጃጅ ዚና ዛ ያሉ ምናምን ነገር ይሄ ነገር ለማስገባት ብዙ ርቀት እንደሄዱ ብዙዎችን ማኒፕሌት አድርገው ዲሲቭ እንዳደረጉ ሁላ ይታወቃል። ታስታውሳለህ? ይቅርታ በል ብለው አንተን ሲያስጨንቁት ያ በጣም ሪሜምበር አይደል? ግን ተሳስተህ አልተገኘህም። ልክ ነህ። በምኑ ነበር ይቅርታ በላ ያሉት? እንዴ ባወጣነው መግለጫ ነው። ያኔ ግብረ ሰዶሙ ታዲያ ይቅርታ ጠይቆ ብለዋችሁ ነበር እንዴ? በጣም ብዙ ነገር እኮ ብለዋል ኤርሚዬ፣ በጣም ብዙ ነገር። ግን አልተሳሳትንም። ትክክለኛ ነገር ነው ይዘን የመጣ ነው።
አዎ እንዴ በጣም ብዙ ርቀት ሄደዋል። እኔ ላይ ራሱ በጣም ብዙ ነገር ለማድረግ ብዙ ርቀት ሄደዋል። ግን አይ ዴር ዘም ስቲል ነው እጠብቃቸዋለሁ ያሰቡትን እንዲያደርጉት ማለት ነው። እንዴ ጠበቃ እኮ ወንድምነት ጠበቃ ለመግዛት ምናምን እስከ ማለት በጣም 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 አደገኛ ነገር እኮ ርቀት ሄደዋል። ውጭስ እኛ ያወጣ ነው ትክክለኛው መረጃ ነው ማለት ያው ቄሱ አሁን ምንድነው ጳጳስ ለመሆን የሚሞክሩት ቄሱ ከነሱ ከእርሳቸው ቮይስ ሪከርድ ጀምሮ ኤቭሪ ነገር ፐብሊሽድ ነበር ያደረግነው እና ከዛ የተነሳ በጣም እንደውም ከስር ወንድሞቼ ምናምኖች ናቸው አይ በቃ ነገሩን ለማብረድ ምናምን ብሎ ሲሆን እኔ ወንድሞቼን ሰማቸዋለሁ እና በቃ እሺ ምናምን ብዬ እንትን ያልኩትና በጣም ብቻ ብዙ ነገሮች አሉ ወንድምነት። አሁንም ቢሆን ምንድን ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ቤተክርስቲያን ነች። አዎ ጀስት የሆነ ስልጣን ምናምን ነገር ለመያዝ የሆነ ቦታ ላይ በቃ ተቀምጦ ምናምን ነገር ቤተክርስቲያን እንደፈለጉ አድርጎ ለመዘወር እንዲመቻቸው ጀስት የሆነ ብቻ የከፋፍል አይነት ስትራቴጂ የሚጠቀሙ ሁላ ነው ይመስለኝ እና ከዛ አንጻር እንትን እንዳይል ብዬ ነው። ሰው ምዕመን ቤተ እምነት ተብሎ ሲባል እኛን ጀስት ኦፌንድ የሚያደርግ ንግግር ነው ብዬም ስለማሰብ ነው እና ወንድምነት ከዛ አንጻር ነው ውጭ አሁንም ቢሆን ፋይት አደርጋለሁ ስለ መካነ ኢየሱስ። ኦኬ በጣም ነው ፋይት የምናደርገው ቢኮዝ ይሄ በጣም እንደ ቀልድ የሚታይ በተለይ ወገኖች በተለይ መጠንቀቅ ያለብን አሁንም እናገራለሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ኦኬ በጌታ ያመናችሁ ወንድሞቻችንና እህቶቻችን በዚህ ይሄ ነገር እንደሚመጣ እነሱ ከዚህ በፊት በውስጥ ለውስጥ ስታገኟቸው መሪዎቻችሁን በወረሃ ታህሳስ ሪከርድ አድርጉት። በወረሃ ታህሳስ 2003 በ17ኛውና በ18ኛው ጉባኤ ላይ ምን ነበር ተሰብስባችሁ የወሰናችሁት? ውሳኔው ምን ነበረ? በውስጥ ለአገልጋዮቻችሁ የሰጣችሁት ምን ነበረ ብሎ የሚል ጥያቄ ጠይቋቸው ቄሶቹን ወንጌላውያኑ። በወረሃ ታህሳስ 2003 17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ ምን ነገር ተነሳ? ምን ተጻፈ? 11 ገጽ ያለው ደብዳቤ ላይ ምንድን ነው የዶለታችሁት? እውነት ከሐሰተኞች ነቢያትና ከሐሰተኞች አስተማሪዎች የእግዚአብሔርን ማህበር መጠበቅ ነው? ወሳየውስ እንደዛ ከሆነ በጭብጨባ እናጅበዋለን። እሱ ብቻ አይደለም፣ እኛ በደንብ ይገባናል፣ ቅኔም ስለተማርን ማለት ነው። ኦኬ እንኳን የጴንጤ ፈዛዛ የሆነ ቅኔ አይደለም፣ የኦርቶዶክሱን እናውቀዋለን። ምን ሲደረግ ነው ከጤናማ አብያተ ክርስቲያናት የሚመጡ አገልጋዮችና ዘማሪዎች ሁሉ በመስባካችን ላይ አይቆሙም ብለው የሚሉት? ማን አቁሙ አላችሁና ከመጀመሪያ ያስቆማችሁ? ድሮ አታቆሙም ነበር አይደል? ማን አቁሙ አላችሁ? ማን ጋብዞ አላችሁ? ተስፋዬ ጋቢሶን ኦኬ ማን ጋብዞ አለ? ከሙሉ ወንጌል ያሉ ዘማሪያን ማን ጋብዞ አላችሁ? እሱ ብቻ አይደለም ኤርሚ፣ አሁን እኮ ላስት ታይም ዳጊ ኢትዮጵያ የሄደ ጊዜ ካስታወስክ ለዳጊ ለተከስተና ለዮሴፍ ካሳ እኮ መካነ ኢየሱስ ናት የአገልግሎት እውቅና እኮ የሸለመቻቸው። አይ ጉድ ነው ገና ብዙ እየው አታሶሪኝ ብዙ ያዙት። ቆይ ያዙት። አንዳንድ ነገር ያዙ፣ እራሳቸው ይበሉ፣ እራሳቸው ያውሩ። አሁን ለአማኙ ነው የምንሰጠው። ገባ? ለእኛ ለአማኙ፣ እኔ ለእግዚአብሔር ሕዝብ ነው ለመካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን በዚህ ጉዳይ አንዳቸው ይሄ ሰዓት እቤት ውስጥ አገልጋዮቹን ለሁለት ከፍሏቸዋል። የአባቶቼ የኤልያስ አምላክ ምስክር ነው ብዬ የምላችሁ ከአንድ ከሁለት ከሶስት ከአራት ከአምስት በላይ አገልጋዮች ሰምቼ ነው የምነግራችሁ። አገልጋዮች ሪሰንት የሚያገለግሉ ያልተስማሙበትን ደብዳቤ አውጥቶታል። ቄስ ተረፈ ማን ነው? ጎበና ነው ተረፈ ማን ነው? እህትየው ፌስቡክ ላይ ያስቀመጠው ተመስገን ኖ አይደለም፣ ተመስገን አይደለም። ቆይ እህትየው የላክሽልኝ ላይ ማን ነው? ተረፈ ድሪባ ቴንኪው። ቄስ ተረፈ ድሪባ ምን ሊያደርግ ነው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ሆኖ ይሄ ሚስጥር የማይጠብቅ ቄስ እንዴ? በድቁናና እኮ በቅስና ውስጥ ሚስጥር የቤተክርስቲያን እኮ ሚስጥር መጠበቅ የሚባል እኮ አለ። እኔም አገልጋይ ስለሆንኩ የሙሉ ጊዜ አገልጋይ ቤተክርስቲያኒቱ ኦፊሻሊ መድረክ ላይ ያላወጣችውን ደብዳቤ ዓለም ይወቅልኝ አንብቦ ብላ ያላለችውን ደብዳቤ ልክ ቃለ ሕይወት እንዳስተላለፈችው ውስጥ በውስጥ ለአገልጋዮች የሰጣች
የጻፈቻቸውን ደብዳቤ ምን ያደርግለት ቄስ ተረፈ ድሪባ አወጣው ፌስቡክ ላይ እነ ተረፈ ድሪባ አውጡት፣ በዛ አውጡት። እነ ኢዮስያስ ኢዩኤልስ እኛ በዚህ መተን እንዋሻለን እናስተባብለዋለን እያለ ኢዩኤል ታጥቆ እየዋሸ ነው። ሼሞኒዩ ኢዩኤል በእውነት ሼም ከአንተ የማይጠበቅ ቤተ ክርስቲያንህ እንኳን የጻፈችውን ደብዳቤ ለማደባበስ ስትሞክር ቅድም ሰምቻለሁ። የአራቱ ገጽ ነው አይደል ፌስቡክ ላይ ወጣው 11ዱ ገጽ እጄ ላይ ገብቷል። 2003 ዓመተ ምህረት በ17ኛውና በ18ኛው መደበኛ ጉባኤ የተሰበሰበው የተዶለተው ማለት ነው። በሌሎች አብያተ ክርስቲያናት ላይ ከሐሰተኞች ነቢያትማ መጠበቅ መብቷ ነው። የሐሰተኞች ነቢያትን ማን ነው የጋበዘባት? መካነ ኢየሱስ ቤተክርስቲያን መድረክ ላይ ጋባዧ ራሷ አይደለች እንዴ? ያመነችበትን አገልጋይ አይደል የምትጋብዘው? እስራኤል ዳንሳን ጋበዙባት ቆመ በምስባኳ ላይ። እንደዛ ከሆነ ትክክል ነው። ቤት ምስባኳን መጠበቅ አለባት። ይሄ እውነት ከሆነ ብዬ የምልህ እራሷ ጋብዛ፣ እራሷ ያመነችበትን ጋብዛ። እኔ 2 ጊዜ ማለት 3 ጊዜ መድረኳ ላይ ቆሜ ምስባኳ ላይ ቆሜ የማገልገል እድል አግኝቻለሁኝ። በእሁድ ጉባኤ ማለት ነው። የቤተል መካነ ኢየሱስ ሱሉልታ 2 ጊዜ የእሁድ ጉባኤ፣ የገርጂ መካነ ኢየሱስ የወጣቶችን የጋበዙኝ ራሷ የቤተክርስቲያኒቱ አገልጋዮች ናቸው። ማን ነው ሐሰተኛ መምህር መካነ ኢየሱስ ቤተክርስቲያን መድረክ ላይ እሁድ እሁድ ቆሞ በምስባኳ ላይ የእግዚአብሔርን ሕዝብ ያሳተባት? ማጋብዞት ያን የጋበዘው ቄስ ነው መጠየቅ ያለበት። ያ የጋበዙት ቄስ እሱ መጠየቅ አለበት። ማን ነው ይሄን ሰውዬ ጋብዝ ያለ ብለው ማለት ነው አይደል? አዎ አዎ። በነ ዮናስ ጎርፌና ሌሎች አሉ። እኔ ወደ ጌታ ሳልመጣ በፊት 2 አብያተ ክርስቲያናት ይታሙ ነበር። በምን ጨብጨባና እልልታ የማይፈቀድበት ተብሎ ማለት ነው። ቃለ ሕይወትና መካነ ኢየሱስ አይጨበጨብም ነበር። እልል ማለት ነውር ነው። ልሳኑንም እግዚአብሔር በኋላ የጸጋ ስጦታ እየፈነቀለ በአገልጋዮቿ ላይ የእግዚአብሔር መንፈስ ቅዱስ ኃይል ሲወርድ ያወቁት ማለት ነው። ኦኬ። አሁን ወደዛ ወደማናጨበጭብበት የስልክ እንጨት ይመስል ቆመን ገብተን የምንወጣበት ወደዛ ርዕዮተ ዓለም እንመለስ ብለው እያሉ ላይታች እያሉ እየተደፉ እየተቀኑ የሚሯሯጡ እያየን ነው። ልክ ነው። የጥቂት አዳራሾቻቸውን ይዘው ከ3 እና ከ4 ሰው ጋር በዚህ በውጭው ዓለም ላይ 15 እና 6 ሰው ይዘው እንደቀሩት ማለት ነው። እንደዛ ሆነ ይቀራሉ እነሱ ከነሻያቸው ማለት ነው። እዛ 15 ደቂቃ ስብከት፣ ከዛ 30 ደቂቃ የሻይ ጊዜ ይሰጣል ማለት ነው። ያኔ ዚስ መካነ ኢየሱስ እንላለን እኛ በርቀት። ህዝቡ የመካነ ኢየሱስ ህዝብ ወገኖቼ ቤተክርስቲያናችሁን ጠብቁ፣ የምትላችሁን ስሙ። ነገር ግን አሁን በተፈጠረው ምክንያት እንዲህና እንደዛ ብሏችሁ አሁን እዚህ ሶሻል ሚዲያ ላይ የሚያመቻቿችሁ ከሙሉ ወንጌል ከሌላው ከፔንቴኮስታል ይልቅ ኦርቶዶክሳውያን ይቀርቡናል ከእነሱ ጋር ብንቆርብ ብለው ያሉን እዚህ ቲክቶክ ላይ ወጥተው ምን እያሉ ነው ማለት ነው? የሆነ ነገር በሚፈጠር ሰዓት ላይ ወደ ሙሉ ወንጌል ከምትሄዱ ወደ ኦርቶዶክስ ብትሄዱ ይቀላል ብሎ የሚል ውስጠ ወይራ ንግግር ነው። ለእኔ ለዲያቆኑ ይገባኛል። አንተ በምትመጣበት መሰሪያዊ አካሄድ ብዬ ብልህ በጣም ቦንሳለሁ ብራዘር። ባላገር ነኝ ብዬ ስልህ ነገር የማይገባ መስሎ ከሆነ ማለት ነው በጣም ትታላችኋል። ከእናንተ ይልቅ እኛ ኦርቶዶክስ ብንሄድ ብንቆርብ ነው የሚሻለው ብለው ያሉ ሰዎች የተናገሩት ንግግር ምንድን ነው? የሆነ ነገር ቢፈጠር የመካነ ኢየሱስ ቤተክርስቲያን ምእመናን ወደ ወንጌላውያኑ ወደ መሰረት ክርስቶስ ወደ ሕይወት ብርሃን ወደ ቃለ ሕይወት ወደ ሙሉ ወንጌል ከሚሄዱ ወደ ኦርቶዶክስ ሂዱ ብሎ የሚል ነው። ወደ እነሱ እንቀርባለን እንዴ? ሉትራዊት መካነ ኢየሱስ የምትባል እኮ ቤተክርስቲያን ባትኖር እኔ ኤቲስት ነበር መሆን እኮ ነው ብለው ያሉን። እንደ አማራጭ ሙሉ ወንጌል ቤተክርስቲያን ገብቼ ጌታን አመልካለሁ እኮ አላሉ። እነኚህን ሰዎች ቅዱስ እግዚአብሔር ምስክር ነው፣ ንግግራቸው ግልጽ እየሆነልን መጣ ማለት ነው። ኦኬ ኦኬ። አሁን እነዚህ ጮቤ የረገጡት እዚህ ቲክቶክ ላይ ያሉቱ ሻማ ልኩ ሰው እያበሩ ነው አሉ። ጉሮ ሸባዬ ቀልጧል። ለምን ትግላችን ፍሬ ያፈራ መሬት ወረደ ብለው ማለት ነው። ሼሞኒው የቲክታኮሮቹ 2003 ዓመተ ምህረት ነው መካነ ኢየሱስ ቤተክርስቲያን ይህንን ስብሰባ ያደረገችው በ17ኛውና በ18ኛው መደበኛ ስብሰባ ጉባኤ ላይ ማለት ነው።
11 ገጽ ያለው ደብዳቤ እጃችን ላይ ገብቷል። ቴንኪዩ ሎርድ። ስለዚህ አሁን እዚህ ቲክቶክ ላይ ብትሯሯጡ 6 ወር ሳይሞላችሁ ጭው ስትሉ የነበረ እንደ ወፍ ጫጩት እናንተ ባመጣችሁት ነገር አይደለም። ቤተክርስቲያኒቱ ይህን የጻፈችው የዛሬ 15 ዓመት የተጻፈ ደብዳቤ ነው። ድጋሚ ነው ወርሃ መጋቢት ላይ የተጻፈው። ቁጭ ነው ማድረግህ በመረጃ ቁጭ። ቤቱ ተናገር፣ እውነቱን ነው። ቅጥፈት የሚቀጠፍበት ቤት አይደለም። ኦኬ፣ እናንተ መረጃውን አውጡት፣ እኛ ወተን ደግሞ እናስተባብላለን ነው ጉዳዩ። እነ ቄስ ተረፈ ድሪባ አውጡት። የመካነ ኢየሱስ ቤተክርስቲያን ቄስ ደብዳቤውን ለማንም እንዳታወጡት ብላ የሰጠችው ቄስ አወጣው። ምክንያቱስ እናንተ አውጡት። ከዛስ እነ ዩኤል ደግሞ ወተን እኛ ቲክቶኩን እያያዝኑ ነው። እዚህ በመካነ ኢየሱስ ቤተክርስቲያን አደገኛ የሆነ የወንጌል ስርጭት ጉባኤ እናዘጋጃለን ሶሻል ሚዲያ ላይ ብለህ ወፍ 15 ደቂቃ ኢየሱስን አታወሩም። ወፍ የሚሰብኩ በጣም ብዙ ወገኖች አሉ ከመካነ ኢየሱስ ቤተክርስቲያን ጌታን አድምቀው የሚሰብኩት። ይህንን ያህል ዓመት ስትኖሩ ሶሻል ሚዲያ ላይ አንድ ቀን ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ሰብካችሁ አታውቁ። ያው ሉተር ነው ዚዊንግሊን ካልቪን ትለኛለህ። ተሸክማችኋቸው ዙሩ። ኢየሱስ ስትሉ ሰምተናችሁ አናውቅም። ኦኬ፣ ኢየሱስ ጌታ ነው ኢየሱስ ያድናል። መካነ ኢየሱስ በመድረኳ ላይ ነው የምትሰብከው። ቃልት በመድረኳ ላይ የምትሰብከው እና በምትልካቸው ሚሽነሪዎች በኩል ነው ሲሰብኩ የምናየው። እዚህ ቲክታክስ ላይ የመጡ በሙሉ ባለፈው ያልኩትን ቃል ነው የምደግመው። የትውልድ የእንቅፋት ድንጋዮች ብያልኳቸው። የእንቅፋት ድንጋይ ማለት ትውልድን አሰናክሎ የሚጥል ማለት ነው። ኦኬ፣ ስለዚህ አሁን በዚህ ምክንያት በሚፈጠረው ልመናዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመናን ልመናዬ አስቀድመው ወጥተው ሶሻል ሚዲያ ላይ ነግሯቸዋል። ኦርቶዶክስን በበጎ ነገር እንድትመለከቱ እንድታዩ ማለት ከዚህ ከመካነ ኢየሱስ እንኳን ብትወጡ ወደ ሙሉ ወንጌል ሳይሆን ወደ ኦርቶዶክስ ሄዳችሁ እንድትቆርቡ እነሱ ይቀርቡናል እያሉ እያመቻቿቸው ያሉ ሰዎች አሉ። እህት ዓለምዬ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያለሽው እህቴ፣ ኦኬ፣ ወንድሜ፣ አንተ ሉተራዊ ወንድሜ በጌታ በኢየሱስ ክርስቶስ ያመንከው ኢየሱስን እንጂ የተቀበልከው ሉተርን አይደለም። እኔ ሉተር የሚባል ሰውዬ አልተቀበልኩም። ጌታን ስቀበል ጌታን ብቻውን የተቀበልኩት አለቅ። ዚዊንግሊንና ካልቪን ያሉን በኋላ ላይ ነው ሪፎርሜሽን አባቶች መሆናቸው የነገሩን። የራሳቸው ጉዳይ ነው። እደግመዋለሁ። ሉተር የራሱ ጉዳይ ነው። ካልቪን የራሱ ጉዳይ ነው። ብራዘርጌ ለእኔ ደሙን አላፈሰልኝ። ቅዱስ ጳውሎስ እንኳን ደሙን አላፈሰልኝም። እየሰማኝ ነው? እንደ ኮሶ የገፈነነ እውነት ነው የምነግርህ። በሉተር ደም እኔ አልዳንኩም። በዝዊንግሊን ደም አንተ አልዳንክም። ደሙን ያፈሰሰልን ሉተር አይደለም። ደሙን ያፈሰልን ካልቪን አይደለም። ደሙን ያፈሰልን አቡነ እንትና አይደሉም። ደሙን ያፈሰልን እማሆይ እንትና አይደለችም። ደሙን ያፈሰልን የእግዚአብሔር ልጅ ኢየሱስ ነው። ሊሰበክ የሚገባው የእግዚአብሔር ልጅ ኢየሱስ ነው። የአንድነታችንም የመለያየታችንም ከሆነ ኢየሱስ እንጂ ሉተርና ካልቪን መሆን የለበትም። ዳር ስልህ ዳር ትይዛለህ። ይህንን ኮተትን አምጥታ አትጭንም ማለት ነው። እንደ ሪፎርሜሽን አባት የምናከብራቸው ቦታ ላይ እናከብራቸዋለን። በእኛ ያልተሰራ በእነሱ የተሰራ ትልቅ ስራ ስላለ አምጥተህ ግን ለመለያያ ምክንያት አድርገህ ለመጣያ ምክንያት አድርገህ ግን ሉተር ትላለህ። ሉተር ብለው ዩኒፎርም እንደለበሱት አሁን ደግሞ ምንድነው ሪፎርሜሽን ብለው የሚሉ ማለት ነው። እኛ ደግሞ የካልቪን ልጆች ነን ብለው ደግሞ ብቅ ብለውልሃል። በጣት የማይሞሉ ማለት ነው ዩኒፎርም ለባሾች። አማንዬ አማን ሻሎም ዩኒፎርማችሁን አውልቁ ብለዋቻል። እኔም እንደዚሁ ነው ብለው ምልህ ዩኒፎርምህን አውልቅ። 15 ሰው ነው እኮ የሚሰማ ተሰብስበህ ማለት ነው ሲያላዙኑ። ኦኬ፣ የኤርሚያስ የኔን ስም ይዘው ሲገቡ ነው 500-600 ሰው ገብቶ የሚሰማቸው። ኦኬ፣ ዩኒፎርም አዳዲስ ዩኒፎርም አሰቢዎች ጥብቆህን አውልቀው፣ ዩኒፎርምህን አውልቀው። የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ልበሱ ተብሎ የተባለ በቃ እሱን ለብሰናል። ኦኬ፣ እንደ ሪፎርሜሽን አባት ካልቪን የሰራው ስራ ማናቀ ወንድም አለ ማናቀ። እኔ አሁን ብንቅ ዓለም አይስቅም። የሉተርን ስራ ካልቪንም ይሁን የሉተርን ስራ እኔ ራሴ ስቃለሁ። ዓለም ምሳቁን ተወው። እኔ ራሴ ኤርሚያስ ምን ሆነ ነው ብዬ የምለው። በእነዚህ ሪፎርሜሽን አባቶች የተሰራ እኮ ስራ በጣም ወንድሜ ማንም ዲናይ ሊያደርገው የማይችለውን ስራ ሰርተዋል። ከዛ ውስጥ ደግሞ ማንቀበለዋላ። ለምሳሌ
ማርያም ታማልዳለች ተብሎ በመካነ ኢየሱስ ቤተክርስቲያን እንደሚታመን ስንት ሰው ያውቃል? ይኸው ዛሬ ፍርጥ አድርጌ እነግርሃለሁ። ኦኬ፣ ማርያም ዘላለማዊ ድንግል መሆኗን በመካነ ኢየሱስ ቤተክርስቲያን እንደሚታመን ስንቶቻችሁ ታውቃላችሁ? ኦኬ፣ በሰማይ ያሉ ቅዱሳን ሊማልዱ ሊጸልዩ ይችላሉ ብለው ሲሉ በሰማይ ካሉት ቅዱሳን መካከል አንዷ ማርያም አይደለችም እንዴ? አቤት አይደለችም ወይ? በሰማይ ካሉት ቅዱሳን በሰማይ ያሉ ቅዱሳን ሊጸልዩልን ይችላሉ ብሏል። ማ አባባ ሉተር። ትቀበላለህ ኤርሚያስ? አለቅልቄ ነው የምደፋላቸው የአባባ ሉተርን ይሄን ቅዠታቸውን። ቅዠት ነውና አይ ብለህ ካልክ ናና ግጠመኝ፣ እንደ ኦርቶዶክሱ ማለት ነው። ጎን ለጎን ቁጭ ብለህ ከሉተርና ከኦርቶዶክስ ማርያም ማማለዷን ፈልገህ ታመጣለህ ከመጽሐፉ። ብለናል የሚባል ነገር የለም። አስገባለሁ፣ ምላስህ እስኪያልብህ ድረስ ጠይቃለሁ። አምጣ ከብሉይ ከአዲስ ማርያም ማማለዷን በሰማይ የሞቱ ቅዱሳን እንደሚጸልዩልን ታመጣለህ ማለት ነው። በሰማይ ካሉት ከሞቱ ቅዱሳን መካከል አንዷ የጌታችን እናት ማርያም ነች። ዘላለማዊ ድንግል ናት ብላል። አምጣ ና ሕዝቅኤልን ጥቀሰው ነው ፊት። ኦኬ፣ እንደውም የዲቤት ጥሪ ላድርግ እስቲ። ማርያም ዘላለማዊ ድንግል መሆኗን መጽሐፍ ቅዱስ ላይ ቆማችሁ ልታብራሩ ምችሉ ሉትራውያን ካላችሁ የዲቤት ጥሬን ተቀበሉና ነው። ማርያም ዘላለማዊ ድንግል መሆኗን የሚያሳይ የብሉይ ኪዳን መጽሐፍ ታረም ጠቅሱት፣ ኑ እኔ ፊት ጥቀሱ። ይሄን ጥሪ የሚቀበል ሰው ምላሽ ይስጠኝ በዚህ 2 ቀን ውስጥ 2 ቀን ውስጥ ማርያም ዘላለማዊ ድንግል መሆኗ ኦርቶዶክስ የምትጠቅሰውን ጥቅስ ጠቅሰህ ሕዝቅኤል ምን ኢሳያስ የትኛውም የብሉይ ኪዳን ነቢያት ጠቅሰህ ኦኬ በሚስጥር የተነገረላት ነው ለማርያም ብለህ የምትለውን ጥቅስ እነሱ የሚጠቅሱትን ጥቅስ ተጋርታችሁ የወጣችሁ ይሄው በ2 ቀን ውስጥ ጥሬን ተቀበሉት። አንድ አባቶች አያቶች አክስቶች ብለህ ብትል እነሱን ጓዳ ከተታቸው። ብሉይና አዲስ ምን ይላል በዚህ ጉዳይ ላይ? ዘላለማዊ ድንግል ናት ብለሃል አይደል? ማርያም ግን ድንግልናዋ የጠፋው ክርስቶስን ስትወልድ ነው። ማን ያለው? ዘጸአት መጽሐፍ ምዕራፍ 13 የሴት ድንግልናዋ ማህፀኗ ላይ ነው። የማህፀኗን ቀዳዳ የሚሸፍነው ግርግዳው ሲፈርስ ማለት ነው። ዘጸአት 13 ምን ይላል ኤርሚያስ? አዎ እንደዚህ ይላል። ዘጸአት 13 በታላቁ በነቢይ በሙሴ በኩል ምን እንዳለ ላንብብላ። ይሄ ወዘልፈን የሆነ አገር ቤት የኛ ቤት ተወላጅ እንደ ደብረ ብርሃን በግ ነው በሽመል ምነዳው ብዬ ስልህ በወንጌል እነዳሃለሁ። ያው ዘጸአት 13 ላይ እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው አለ። ምንን የሚከፍት ነው ያለ? በር የሚከፍት ነው ያለው ወይስ ጆሮ የሚከፍት ነው ያለው? ያ ጀማ ይላሉ ሙስሊሞቹ። ምንድን ያለው? ምእመናን ምንን የሚከፍት ነው ያለው? ማህፀንን አይደል? የሴት ልጅ ማህፀኗ ከተከፈተ ማህፀኗን የዘጋ ነገር አለ ማለት ነው። ማህፀኗ ከተከፈተ ምን ሆነ ማለት ነው? ምን ሆነ? ድንግልናዋን ያዘች ወይስ አጣች? ኦርቶዶክስ እንኳን ነውሯ እኮ ወጣባት። የማርያምን ድንግል መሆንና አለመሆኗን ለማረጋገጥ ሰሎሜ ጣቷን አስገብታ ጎረጎረች እኮ የሚል መጽሐፍ እኮ አወጣን እኮ ታምረ ማርያም ላይ። ሰሎም እናንተ ነውረኞች እኮ አልኩ። በጌታችን እናት ላይ ካቶሊክና ኦርቶዶክስ የጻፉትም ማለት ነው። ኦኬ ታምረ ማርያም ላይ የነበረውን ወንድማችን ሜሎስን ባለፈው አወጣው። 3 ጊዜ ከሶሻል ሚዲያ ላይ አስወረዱት። የማርያምን ድንግልና ቼክ ለማድረግ ሰሎሜ የማርያም ማህፀን ውስጥ ጣቷን አስገብታ ጎረጎረቻት ብሎ የሚል ማለት ነው። አንተ ሉተራዊ ወንድሜ ማርያም ዘላለማዊ ድንግል ናት ብለህ ስትል የኦርቶዶክስን ታምረ ማርያም አቀርብልሃለሁ፣ የካቶሊኩን መጽሐፍ አቀርብልሃለሁ። ተጠጣዋለህ ማለት ነው። እዚህ ትገባለህ፣ አራራልህም። በጽዮኑ አለት ይህንን ትምህርትህን እናደቀዋለን፣ እንፈጨዋለን፣ ታመጣዋለህ ማለት ነው። አንዷ ጣቷን አስገብታ ጎረጎረች፣ አንዷ ቼክ አረገች፣ አንዷ እንትን አለች ብሎ የሚለውም ማለት ነው። ከዛ ወደሚጎራጎሩት ጋር ትሄዳለህ ወይ እዚህ ጸንተህ ትቆማለህ በጌታ ማለት ነው። ግልጽ አይደለም? እንደ አማርኛ ይሄ ግልጽ ነው፣ ግልጽ ነው። እመለምነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኞች ሁላችሁን በጌታ መለምናችሁ፣ በርደን ስላለኝ ሸክም ስላለኝ ምንም ነገር ቢፈጠር ወደ ኦርቶዶክስ ወደ መጣችሁበት ወደ ዓለም እንዳትሄዱ። ሂዱ ህይወት ብርሃን ቤተክርስቲያን፣ ሂዱ ቃለ ሕይወት፣ ሂዱ ሙሉ ወንጌል፣ አማኑኤል
ወደ ተለያዩ አብያተ ክርስቲያናት። ኦኬ አንድ የመካኒስ ቤተክርስቲያን አባል ሆኖ ኮሜንት ላይ በጋብቻ ምናምን ነገር አትናቀው፣ መረጃ አይናቅም። ይሄ ሰውዬ ከየት ነው አመጣው ብለህ ሰውየውን ተከታትለ ብጠይቅ የሆነ ቄስ ነው የነገረው ቸርች ውስጥ መጋባትም እኮ አይገባንም ብሎ ያለው ለዛ ነው እንጂ ዝም ብለው ያመጡት ይመስላል እንዴ? እንዴት አሁን ይሄ ደብዳቤ በተጻፈ ሰዓት ላይ እዚህ ሶሻል ሚዲያ ላይ ያሉት መጋባት ሁሉ ጭምር አይገባንም እንዴት ብለው ይላሉ? ኦኬ ነው እንደዚህ ነው የምታስቡት ለካ ማለት ነው። እንደዚህ ነው የሚታሰበው ወንድሞቼ እናቶቼ፣ እንደዚህ ወገኖቼ። ኢየሱስ ክርስቶስ በቃ እንደዚህ ነበረ ለካ እንዴ! እግዚአብሔር ምሕረት ያርግላቸው። ኤኒዌይ 2003 የጀመረ የዛሬ 15 ዓመት የጀመረ ቁርቋሶ ነው። የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያንን ሳያግባባ ለ15 ዓመት እያናጨ የመጣ ደብዳቤ ነው። አሁን ህይወት ዘርተውበት በቄሷ በሴቷ ቄስ የተጻፈው ደብዳቤ እጃችን ላይ ገብቷል። በሴቷ ቄስ በዶክተሯ አባሪ ሆኖ ከዶክተር ዮናስ ገዙ ደብዳቤ ጋር እኛ ሚዲያ ላይ አላወጣኑም እስካሁን። ቄስ ተረፈ ለምንድን ነው ሚዲያ ላይ ያወጣው? ቄስ ተረፈ ሚዲያ ላይ ያወጣውን ኢዮስያስ ኢዮኤል ለምንድን ነው መዋሸት የፈለገው? ዋናው ምን መሰለህ ኤርሚ፣ እዚህ ጋር የወጣው 4 ፔጅ ነው አይደል? አዎ። አሁን አንተ ያልከው የቄሷ ፊርማ ያለበት አልወጣም። ስንት ገጽ ነው እትዬው? እሱ 5ኛው ፔጅ እሱ ነው። እሱ 5ኛው ፔጅ ነው። ለምን አልወጣም ከተባለ እዚህ ጋር በጣም ማስተዋል አለብህ። 5 ነው መግለጫው፣ አንዱን ገጽ ግን አስቀርተውታል። ለምንድን ነው ያስቀሩት ሲባል እዚህ ቲክቶክ ላይ ያሉትን ጨምሮ ትግላችን ተሳካል ይሉ ማለት ነው። የዛሬ የ15 ዓመት መሆኑን የሚገልጸውን ፓርት ቆርጠውታል። አገኘኸው አይደል ሐሳቡን? ያ ስለዚህ አዎ ገባኝ ገብቶሃል አይደለ? የመጀመሪያው የመግቢያው ፔጅ ተቆርጦ ወጥቷል። ለምን ሲባል ይሄ መግለጫ ከየት እንደተነሳ ስለሚገልጽ እንዳልከው ከ2003 የተነሳ የ2003 መግለጫ መሰረት አድርጎ የመጣ መሆኑን ቲክቶክ የሚባል ፕላትፎርም ሳይኖር 15 ዓመት ሙሉ የኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ ለውስጥ ስትባላበት የነበረው ታሪክ መሆኑን እንዳይታይ አንደኛውን የመግቢያውን ገጽ ቆርጠውት 4ቱን ብቻ አውጥተው አሁን ላይ የጀመርነው ትግል የኛ ስኬት ነው ሊሉበት ነበር። እኛ ግን እጃችን ላይ ገብቷል። ያ 2003 ወርሃ ታኅሳስ 17ኛውና 18ኛው መደበኛ ጉባኤ ስብሰባ እታች ደብዳቤው ላይ እታችኛው ላይ 11ኛው ገጽ ላይ ያለው ላይ 17ኛው ላይ እሱኛ 17 ይላል፣ ከላይ 18 ይላል። የ17ኛውና የ18ኛው መደበኛ ስብሰባ ጉባኤ ላይ ያወሩበት ጉዳይ ማለት ነው። ኦኬ እሺ፣ ሐዋሳ በነበራቸው ስብሰባ ሁሉ ጭምር ያልተስማሙበት ማለት ነው። ኦኬ መብታቸው ነው። እኔ አሁንም ሕያው እግዚአብሔር ምስክር ነው። መካነ ኢየሱስ ከሐሰተኛ ነቢያትና ከሐሰተኞች አስተማሪዎች ልምምድ ህዝቧን መጠበቅ ይበል የሚያሰኝ ነው። ቀኜን እሰጣታለሁ። ጌታዬ ኢየሱስ ምስክር ነው። ህዝቡ በሐሰተኛ ነቢያትና በሐሰተኛ አስተማሪዎች መበላት የለበትም። እነዚህ ዩኒፎርም ለባሾችን ግን በሙሉ ዩኒፎርማቸውን አውልቀው ወይ ከግልገል ሱሪያቸው ጋር ልናስቀራቸው ይገባል። አፍልተዋል። ሉተር ነኝ ካልቪን ነኝ እያሉ ማለት ነው። አፍልተዋል። እኛ የኢየሱስ መሆናቸውን ነበር የምናውቀው። እኔ የኢየሱስ ነኝ። ኦኬ ሉተርና ካልቪን ሪፎርሜሽን ፋዘሮች ናቸው። ምንም ጥርጥር የለው። የሰሩት መልካም ስራ አለ። ምንም ጥርጥር የለው። እንደዚሁ ማንቀበለው ደግሞ አለ።
አሁን ሉተርን በሙሉ ተቀበል ብለህ ብትለኝ ማርያም ዘላለማዊ ድንግል ናት ብሎ ለመካነ ኢየሱስ ጽፎ የሰጠው እሱ ነው። እና አሳይልሃላ ከመጽሐፍ ቅዱስ እመቤቴ ታማልዳለች ብሎ ያለ ደብተራ ስጠይቀው አምጣ መጽሐፍ ቅዱሳዊ ጥቅስ ብዬ እንዳልኩት ዘላለማዊ ድንግል መሆኗን ከብሉይና ከአዲስ ጠቅሰህ ታሳየኛለህ የማርያምን ዘላለማዊ ድንግልና። ከሌለስ አባባ ሉተር ያዋሹት ውሸት ነው ማለት ነው። ስለዚህ አንቀበልም። ኦኬ ቅዱሳን በሰማይ ሆነው ይጸልያሉ፣ የሞቱ ቅዱሳን በሰማይ ሆነው ሊጸልዩ ይችላሉ ብሏል አይደል? መጽሐፍ ቅዱሳዊ ጥቅስ ምንም ያስቀመጠው የለም። የሉተር ቅዠት ነው። ሶላ ስክሪፕቹራ ብለህ ግን የጻፍከው አንተ ቅዱሳን በሰማይ ሆነው ይጸልዩልናል ብለህ ያልከው በመጽሐፍ ቅዱስ ካላረጋገጥ ሶላ ስክሪፕቹራ በቃ ዝም ብሎ ወሬ ነው ማለት ነው። ካልሆነስ ራሳችን ህግ አውጥተን በራሳችን ማንተዳደርማ ከሆነ ጉድ ይፈላል። ስልህ ጉድ ይፈላል። ከዚህ በኋላ እንደውም ከዚህ በኋላ የእግዚአብሔር ልጅ አድምቀን እየሰበክን እያንዳንዱ ጴንጤ ከማን እንደተቀዳ ነው የምናወጣው ማለት ነው። ጠንከራ አድርገን እኮ ስንመታ ነው ሉተራዊ ነኝ ሉተር እናንተን አይመለከታችሁም ብለው ያሉ ማለት ነው። ኦኬ እኔ እንደ አንድ ፕሮቴስታንት እምነት ተከታይ ሉተር ሪፎርሜሽን አባት ነው ብዬ እቀበላለሁ። አይመለከትም የእኛ የመካኒስት ብቻ ነው ብለው ካሉ ተሸክመው ዞር አለቅ። የእግዚአብሔር ልጅ ብቻ አትንካብኝ፣ የጽዮኑን አለት አትንካብኝ። እሱ ጋር ነፍሴን እሰጣለሁ። ሉተርስ ጋር አጨብጭቤ ስቄ ዞር ብዬ ካልዲስ ካፌ ወይ ደግሞ ስታርባክስ ሄጄ እጠጣለሁ ቡና። ውሰደው ሉተርን ውሰደው ወንድም አለምዬ፣ በቃ የኔ ነው አትንካብኝ አልከኝ፣ ውሰደው። ያነበብኩት ጳውሎስ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የኢየሱስ ነኝ፣ እኔ ጳውሎስ ነኝ ብሎ ያሉትን ዳራስ ይዞ ነው ላብላብ እስኪላቸው ድረስ ቆሮንቶሳውያንን የገሰጸው። እኔ መጥቼ እዚህ ከአውሮፓ ሀገር ያሉ ሽማግሌዎች በእነሱ ልጣላ እንዴ? የዛሬ 500 ዓመት ላይ የነበሩ የእነሱ ደም አልፈሰሰልኝ፣ የእነሱ ስጋ አልተቆረሰልኝ። እነሱ ልሰብክ የእነሱን በጎነት ልናገር አይደለም እኔ ጌታ የጠራኝ የጌታን በጎነት ልንሰብክ እንጂ። አዎ እንደ ቤተሰብኛ፣ አዎ እንደ ሪፎርሜሽን አባቶች ፕሮቴስታንት እንደመሆነ መጠን እቀበላቸዋለሁ። የምቀበለው ፓርት ላይ ሁሉንም እቀበላለሁ። አልቀበልም። መካነ ኢየሱስ ወንድሞቼ ናቶቼ የሉተርን ሀሳብ ሁሉ ነው የምትቀበለው? መጽሐፈ ስምምነት ላይ ብሏል። ስንት እኮ ገለባ የሆነ ነገር እኮ አለው። ሰው ሰራሽ የሆነ ማለት ምንም መጽሐፍ ቅዱሳዊ ኤቪደንስ የሌለበት ማለት ነው። ኦኬ ኦርቶዶክሳውያን ጋር ሲሆን ይሄ ገድላትና ድርሳናት በለን ያለው መጽሐፍ ቅዱሳዊ እኮ ኤቪደንስ ስለሌላቸው እኮ ነው የተቃወምነው። እኛ ቤት ግን ሲሆን አሸማሙኑልኝ፣ የኔን ትራዲሽን ጠብቅልኝ። የምጠብቅልህ እንደ እግዚአብሔር ቃል የሆነውን ትራዲሽን ብቻ ነው። አጭርና ግልጽ። አሁን ደግሞ ወር ሙሉ ታመጣላችሁ ማለት ነው ሶሻል ሚዲያ ላይ እንዲህ አለ ኤርሚያስ። እንዴት አያችሁት የኤርሚያስን ጉዳይ? አንቺስ እንዴት አየሽው? ይገርማል እያልክ ወር ሙሉ ታመጣለህ ማለት ነው። ከአፍንጫ ነስር እስኪ ነስረ ድረስ ኢየሱስ ክርስቶስ ነው የማዕዘን ድንጋይ፣ የቤተ ክርስቲያን ራስ፣ የቤተ ክርስቲያን መሰረት፣ ሊሰበክ የሚገባ ትውልድ ሁሉ ሊሰማው የሚገባ የሰው ነፍስ የተጠማው ካልቪን ማርያም ሁለቱም ተራ ስም ነው። ካልቪንም ማርያምም የጌታ እናት ማርያምም ስሟ ተራ ስም ነው። ካልቪንም ተራ ስም ነው። ሉተር ተራ ስም ነው። ሙሴ ተራ ስም ነው። አብርሃም ተራ ስም ነው። ሚካኤል መልአኩ ተራ ስም ነው። ገብርኤል ተራ ስም ነው። ኢየሱስ ግን ታላቅ ስም ነው። እንደዚህ ፈጠፍጥላለሁ ማለት ነው። ታላቅ ስም ነው። አዳኝ ስም ነው። መድኃኒት ስም ነው። ታዳጊ ነው። የሰው ነፍስ የተጠማው ኢየሱስን መስማት ነው። ኦኬ አዎ፣ ለዚህ ተፈጥሬያለሁ፣ ለዚህ ጠርቶኛል፣ ይሄንኑ አገለግላለሁ፣ ለዚህ ሰዋለሁ። አበደን የ4 ልጆች አባት ነኝ አልክ አይደል? ዳር ነው ማስይዝ አልኩ። ዳር ሉተርን ተሸክመ ካልቪንን ተሸክመው አንጠልጥለ ከፈለግ ብብት ስራ አድርገው ማለት ነው። ፎቶ ለጥፈት መዞር ትችላለህ። እኔ እነሱን እንደ ሪፎርሜሽን አባት መልካም በሰሩት ላይ ሪኮግናይዝ አድርጋለሁ፣ መልካም ባልሰሩትስ ላይ ዳር ያዙ እንላቸዋለን። እንዴ አባባ ሉተር ዳር ያዙ ነው የሚባሉት። ማርያም ዘላለማዊ ድንግል ናት ብላ መካነ ኢየሱስ እኮ ታምናለች። የተጻፈ እንደውዬ ነው ያረጋገጥኩት። ኢዮስያስ ኢዩኤል እኮ ወጥቶ ሰበከልን የእመቤታችን ድንግልናዋ እያለን ማለት ነው። እውነትህን ነው ኢዮስያስ፣ እውነትህን ነው። የትኛውን የመጽሐፍ ቅዱስ ክፍል ጠቅሳችሁ ነው ይህንን ማርያም ዘላለማዊ ድንግል ናት ያላችሁት? የሞቱ ቅዱሳን በሰማይ ሆነው ሊጸልዩልን ይችላሉ አሉን። መረጃ የለም፣ መጽሐፍ ቅዱሳዊ ጥቅስ የለም።
አባሪ የሆነ ጥቅስ አብሮ አልቀረበም። ግን የማርያምን ዘላለማዊ ድንግልና ታምናለች የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን። በምን ብታምነው? ቃለ እግዚአብሔርን ጠቅሳ ሳይሆን ሉተር የዋሸላትን ሉተር የቃዣውን ጽሑፍ ነው የምታነበው ማለት ነው። የቃዣውን ያልኩት ተሳስቼ የተናገርኩ እንዳይመስላችሁ እደግመዋለሁ። ሉተር የቃዣው ቅዠት ይባላል ከመጽሐፍ ቅዱስ ውጭ። ምክንያቱም እሱ እኔ ከኦርቶዶክስ ነው የወጣሁት። እኔ የኦርቶዶክስ ዲያቆን ነኝ፣ እሱ የካቶሊክ መነኩሴ ነው። ከካቶሊክ ሲወጣ ይዞት የወጣ አንድ ማዕት ነገር አለ። ከዚህም ከኛ እኮ ከኦርቶዶክስ ሲወጡ በጣም ብዙ ነገር እንደነ መምህር አሰግድ እኮ ስዕል እኮ ይዞ ወጥቶ እኮ ይለጥፍ ነበር፣ የእመቤቴን ፎቶ እያለ ማለት ነው። ወጥቶም የማይላቀቅህ ማለት ነው። እግዚአብሔር እትብትህን ካልቆረጠልህ በስተቀር በኢየሱስ ክርስቶስ በጸጋው ጉልበት ፎቶ ይለጥፍ ነበር እነ መምህር አሰግድ እስከ ቅርብ ጊዜ። ተሐድሶ ነኝ ይላል፣ ፎቶ የሚለጥፍ ተሐድሶአዊ፣ እንዲህ ብሎ ተሐድሶአዊ፣ ፎቶ ለጣፊ ተሐድሶአዊ ማለት ነው። ኦኬ። ስለዚህ ሉተር ከካቶሊክ ቤተክርስቲያን ሲወጡ ካቶሊክ ያሳደረችባቸው ተጽዕኖ አለ። ብዙ አኖች ናቸው የሚባሉት መነኩሴዎች የእነሱ ፍቅር ብዙ አልወጣላቸውም። አባባ ሉተር አየህ፣ ሰንኮፉን መድኃኔዓለም ጥሩ አድርጎ የነቀለላቸው አይመስለኝም። ከዚህ የተነሳ ነው እጣኑም ጭሱም ጥምቀቱም ምናምን ነገር ብለው የሚሉት ማለት ነው። መብታቸው ነው። ኦኬ፣ በትራዲሽናቸው ማድረግ ይችላሉ። ቢያንስ ጥምቀቱን እኮ የኃጢአት ስርየት ይሰጣል ብለው ሲሉ እኮ ወይ ቅዱስ ቁርባን ለድነት ብለው እኮ ሲሉ ሊጠቅሱት የሚችሉት እንኳን ጥቅስ አለ። እንደው ቢያንስ ጥቅስ አለው። ማርያም ዘላለማዊ ድንግል ናት ብላችሁ ያላችሁበትን እስኪ አንድ ጥቅስ ጥቀሱልኝ። ኦኬ፣ አንድ ጥቅስ መጽሐፈ ምሳሌ መጽሐፍ ምዕራፍ 31 ትጠቅስላለች ኦርቶዶክስ። ኢሳያስ 1:9 ትጠቅስላለች። ኢሳያስ 60:14 ይለዋል። ሕዝቅኤል 44 የተዘጋው በር አላየሁም እንደ ኤርሚያስ ይላኝ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44ን ጠቅሶ ሊያወራ የሚችል ጴንጤ ማርያም ዘላለማዊ ድንግል ናት ብሎ የሚል ሉተራዊ ካለ እኔ ኦፊሻል ዲቤት ጥሪ ጠርቸዋለሁ፣ ይቀበለኝ። አንድ አባቶች፣ እናቶች፣ አክስቶች ሉተር ምናምን ብለህ እንዳትለኝ። መጽሐፍ ሕዝቅኤል እንዴት አድርጎ ነው በሚስጥር የማርያም ዘላለማዊ ድንግል ናት ብሎ የሚለውን አንዱ የሚጠቅሱት እሱ ነው። አትናቴዎስ እንዲህ ብሎታል፣ ኢግናሼስ እንዲህ ብሎታል፣ ኦሪገን እንዲህ ብሎታል። የራሳቸው ጉዳይ ነው፣ እነሱ የፈለጉትን ይበሉ በዘመናቸው ብለው ሄደዋል። ሕዝቅኤል ምን አለ እንዴ? ሕዝቅኤል ምን አለ? ሕዝቅኤል ያለውን በሉተር ትርጓሜ ነው የምትረዳው ብሎ መንፈስ ቅዱስ አልነገረኝም። የበላይነት የተጻፈ ደብዳቤ አለ እና ታውቀዋለህ። ምንድን ነው የሚያመጣው? አስከትሎቱ ምንድን ነው ነው? ቴንክ ዩ። በመጀመሪያ ደረጃ ስለ ሁሉ እግዚአብሔር ይመስገን። እኛም ትናንትና ሶሻል ሚዲያ ላይ ነው ያየነው። እኔ ያለሁበት ማህበረ ምዕመን እንደሌሎቹ በስትራክቸር በሰበካ እና በሴኔዶስ በኩል ሳይሆን ቀጥታ በማዕከላዊ ቢሮ ስር በዋና ቢሮ በሚባለው ስር ነው የምንተዳደረው እኛ። ለምንድን ነው ልዩ አስተዳደራዊ እንትን አለንና ራስ ገዝ አይነት ቸርች ነንና ኮንግሪጌሽን ነንና እዛ ነው ቀጥታ ማዕከላዊ ቢሮ ነው የምንተዳደረው። የትኛውም ደብዳቤ ሲወጣ ከሴኔዶሶቹም ከተለያዩ ተቋማት ጋር የመካኒስ ተቋማት ጋር ደብዳቤ እንደሚደርስ ሁሉ ቀጥታ እኛ ጋር ይደርሳል። ይሄኛው ደብዳቤ ፈጽሞ በውሳኔ እኛ ጋር ያልደረሰ ነው። እኔ ያለሁበት ኮንግሪጌሽን ውስጥ ተመካክረንበታል። ሶሻል ሚዲያ ላይ ያየ ነው። ማየት ብቻ አይደለም፣ አብዛኛው ነገሮች በሁለት ከፍለን አይተናል እና አንደኛው የውስጥ ጥንቃቄ ነው። ጥንቃቄዎቹን እንዳለ ከመቀበል አንጻር ፈቃደኛ ከሆኑ ሰዎች ማለት አንዱ እኔ ነኝ። ለቤተ ክርስቲያንና ለምዕመናው መጠንቀቅ የሚለውን ግን እነዚህ ጥንቃቄዎች ምን ምንን ማካተት አለባቸው፣ ምን ምንስ ማካተት የለባቸውም የሚለውን ለማየትም ለመወያየትም ሞክሬያለሁ ከጓደኞቼ ጋር። ቀጥታ በቸርች ደረጃ ተልኮልን ስላልደረሰን ተልኮልን ደርሶ ይሄን ውሳኔ ወስነናልና ተቀበሉና አፈጻጸሙ ላይ ስሩ ስላልተባል እንደዛ የሚለን አካል ለመጠበቅ ጊዜ ሰጥተናል። ምክንያቱም በመካነ ኢየሱስ ውሳኔዎች ከላይ ወደ ታች አይደለም የሚመጡት። ላይ ሀሳብ ይቀርባል፣ ከታች ወደ ላይ ሰው ሄዶ ይማከርበታል። ከዛ የተወሰነውን ከታች ወደ ላይ የሄደ ሰው ከላይ ይዞ ይመጣል ማለት ነው። ከኮንግሪጌሽን ተነስቶ ወደ ማዕከላዊ ቢሮ የሄደ ሰው፣ ከሴኔዶስ የሄደ ሰው፣ ከሰበካ የሄደ ሰው፣ ያ ሰው ነው ከዛ ያለውን ሀሳብ ይዞ የሚመጣው እንጂ ሶሻል ሚዲያ አይደለም እኛ ጋር ውሳኔን የሚያመጣው።
በሶሻል ሚዲያም አታስታውቀንም ቤተክርስቲያን፣ ይህንን አንቀበልም። እንደዛ አይነት በሶሻል ሚዲያ የሚደረጉ ነገሮችን ግን ወደ መልእክቱ ይዘት ከመጣን የመልእክቱ ይዘት ተቀባይነት ያለው ክፍሎች አሉ። እነዛ ክፍሎች ምንድነው? ለቤተክርስቲያን መጠንቀቅ የሚለው ነው ከጊዜው ክፋት አንጻር። ሌላው ደግሞ ገና ውይይት የሚፈልጉ ብለን ነው የምንከፍለው እኛ። በቂ መረጃ በቂ ማብራሪያ ያልተሰጠባቸው ገና እኛም ጥያቄ የምናቀርብባቸው፣ ጥያቄ ማቅረብ ወንጀል ስላልሆነ በቤተክርስቲያኒቷ ደግሞም ይሄን ነገር አልገባኝም ብለን መጠየቅ አልገባንም ብለን እንደጠየቅን ሁሉ ደግሞ ይሄኛው ክፍል ይሄኛው ጉዳዮች እንዴት ታዩ እነማን መረመሩ ብለን በቂ መረጃ እንዲሰጥባቸው እንጠይቃለን። እነሱ ነገሮች አሉና ስለዚህ ደብዳቤው ከጥንቃቄ አንጻር ያለውን ክፍል እንዳለ እቀበላለሁ። ግን ያልገቡንና ድጋሚ የምንጠይቅባቸው በቂ ማብራሪያ የሚፈልጉ ክፍሎች አሉት። እንኳ ውጭ ላሉት አይደለም ለእኛ ራሱ እኛ ውስጥ ላለን በቂ ማብራሪያ የሚፈልጉ አለ። ወንጌላዊ 15 ዓመት ሙሉ እና ለእናንተ እንዴት አልደረሳችሁም? በወርሃ ታኅሳስ 2003 ላይ ነው ይሄ ደብዳቤ የወጣው። እንዴት አልደረሳችሁም? ለአንተ ካልደረሰ የቤተክርስቲያኒቱ አገልጋይ ሆነ ለሙሉ ጊዜ አገልጋዮች ካልደረሰ እነ ቄስ ተረፈ ድሪባ አንደኛ የቤተክርስቲያኒቱ ሚስጥር ራሱ አልጠበቁም። ቤተክርስቲያን ቄሶች ናቸው አሁን ሶሻል ሚዲያ ላይ ፌስቡክ ላይ ለጥፎት የተገኙት። እኔ በኋላ ላይ ሳረጋግጥ ትናንትና ደውዬ ማለት ነው ሳረጋግጥ ከመተኛቴ በፊት እኔ ጋር አሁን ጠዋት ስለሆነ ሳረጋግጥ እውነት ነው አሉኝ። ደብዳቤው በትክክል ነው። በዶክተር ዮናስ ገዙ ፍቃድ የታተመ ማኑሰር የተፈቀደ የተጻፈ ደብዳቤ ነው እና 2003 ላይ በወርሃ ታኅሳስ የወጣ 17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ የተካሄደ ፕሮግራም እንዴት እስከዛሬ ድረስ ግማሹ ሰምቶ ለግማሹ ተልኮ እንዴት እናንተ አልሰማችሁም? ለምሳሌ እንዲሚል አለ እዛ መግለጫው ላይ ከሌላ ቤተ እምነት ማለት ቤተክርስቲያን እንኳን አልሆኑም ቤተ እምነት አገልጋዮች በምስባኮቻቸው ላይ ተጋብዘው እንዳያገለግሉ ብሎ የሚል አለ። ስለዚህ አሁን አንተ ባለበት ማህበረ ምዕመን በነሱ አጠራር ከሌላ ቤተ እምነት ወይ ደግሞ በእኛ ከሌላ ቤተክርስቲያን አገልጋዮችን ትጋብዛላችሁ አይደል? ከሙሉ ወንጌል ከቃለ ሕይወት ከተለያዩ ቤተክርስቲያናት እስካሁን የነበረ ጊዜ ላይ እሱን አትጋብዙ የሚል ደርሶን አያውቅም። አሁን ግን ከደብዳቤው አንጻር ለእኛም ግልጽ እንዲሆንልን ልንጠይቃቸው ከምንችላቸው ጉዳዮች መሀል አንዱ ነው የሚሆነው። ምክንያቱም ከጥንቃቄ አንጻር የተጻፈን ጽሁፍ እንደ ጥንቃቄ ይዘን የማያስማማንና በቂ ማብራሪያ የሚፈልጉትን ደግሞ ማብራሪያ እንጠይቅበታለን። እሱ ችግር የለውም እና እኛ ጋር ግን ምንድን ነው ከባዱ ነገር ደብዳቤው ቤተክርስቲያን ቀጥታ ሳትልክልን በሶሻል ሚዲያ ላይ በማየት ብዙም ደስተኞች አይደለንም እኛ። ምክንያቱም የቤተክርስቲያኒቱ አካል ነን። እኛ ጋር ነው እንጂ መድረስ ያለበት ተልኮ አንዱ ሶሻል ሚዲያ ላይ የሚለጥፍ አካል ወይም ቡድን ወስዶ ደብዳቤውን ካዘዋወረ ደብዳቤው እውነተኛ ነው ወይ የሚለውን መጠየቅ አለብን እኛ ከስር ወደ ላይ ማለት ነው። ገና ከኮንግሪጌሽን ወደ ሴንትራል ኦፊሱ ጥያቄ አለን። ይሄ ደብዳቤ አልደረሰንም ግን ሶሻል ሚዲያ ላይ አይተናል የሚል ሀሳብ ማንሳታችን አይቀርም ማለት ነው አንዱ እሱም በዛኔና ቤተ እምነት የሚለው ቃል ግን ኖርማሊ እንደ ቤተክርስቲያን እኛ የምንጠቀመው መካነ ኢየሱስን እንደ ቤተ እምነት ሙሉ ወንጌል እንደ ቤተ እምነት ስንል ልዩ ሃይማኖት ተቋም ወይም ልዩ እምነት ማለታችን ሳይሆን ዲኖሚኔሽን የሚለውን ቃል እና ተቋሙን ለመግለጽ ቤተ እምነት ለምሳሌ ሙሉ ወንጌል እንደ ቤተ እምነት ነው የምንቆጥረው እኛ። ያን ስንል ከኛ የተለየ ቤተ እምነት ሳይሆን መካነ ኢየሱስን ራሱ ቤተ እምነቷ ወይም ቤተክርስቲያኒቷ ነው የምንለው በተቀያየረ ቃል። ስለዚህ እሱ ከዛ አንጻር ትንሽ ማነው በቀና ቢታይልን። እኔ ለምሳሌ ብዙ ጊዜ ቤተ እምነት የሚለውን እንጠቀማለን፣ ግን ልዩ ወይም ከኛ የተቃረኑ ማለታችን ሳይሆን ተቋማዊ ማንነታቸውን ለመግለጽ እንደ ቤተ እምነትነት እንደሆነው ድርጅት ብቻ እንደማይታይ እንደዛ ስለምናስብ ነው። እሱም በዛ ተረዱንና ይልቁንስ ከዛ ውጭ ጥያቄ ማስነሳት የሚችሉ ብዙ ነገሮች ይኖራሉ። እነዛ ምንድን ነው? እስካሁን ድረስ በነበርንበት መንገድ ይሄ ደብዳቤ እኛ ጋር ቀጥታ አልመጣም። እኔ ባለሁበት ቤተክርስቲያን ቀጥታ ከመጣ ተወያይተንበት አውርተን ተነጋግረንበት ይሄኛው ደብዳቤ በዚህ ምክንያት እኛ ጋር ይሄኛው ክፍል ጥያቄ ይፈጥራል፣ ይሄን አብራሩልን ብለን እንጠይቃለን። አብራርቶም ከመለሱልን በኋላ ማናምንበት ከሆነ ይሄ በጣም ትንሽ ችግር አለው፣ ደግሞም ካለው ነባራዊ ሁኔታ አንጻርም አይሄድም፣ ደግሞም ቴዎሎጂካሊም በዚህ ስህተት ሊኖረው ይችላል ብለን ቴዎሎጂካሊ መስደግፈን መጽሐፍ ቅዱሳዊ መሰረት አሳይተን ቴዎሎጂካሊ አሳይተን ከዛ ደግሞ ካለንበት ተጨባጭ ሁኔታ አንጻርም እናሳያለን። በዛ መልክ ስለምናስብ
ደብዳቤው ላይ እኛም ሶሻል ሚዲያ ላይ ነው ያየነው። ብዙም አይደንቀኝም፣ ግን ባለቤትነት ለመውሰድ እዚህ ሶሻል ሚዲያ ላይ የሚደረጉ ዘመቻዎች ሰምቻለሁ። አንዳንዶቹ የነሱ ድካም ውጤት እንደሆነ በፖለቲከኞቹ ቋንቋ አንዳንድ ቃል አለና እሱ ምንድነው ከውስጥ ጊፍ ጫና መፍጠር የሚል ማህበር አለ። ከውስጥ ጊፍ ያያረግን ከይሳድ ይባጎነ ይላሉ ፖለቲከኞች በራሳቸው ቋንቋ። ከውስጥ ሆነን እኛ ጫና ስንፈጥር እኛ ስንገፋ ወደዚህ አመጣን የሚል ክሬዲት ለመውሰድ የሚደረግ ሽሚያዎችና ውሸቶች እነዛ ተቀባይነት የላቸውም። ለምሳሌ እዚህ ሶሻል ሚዲያ ላይ 2 ዓመት ያልሞላው ሰውና ቤተክርስቲያኒቷን በማይወክል መልክ የሚያስተምር በማይወክል መልክ ትምህርቶቿን የሚሰጥ ማርያም በሰማይ ሆና ታማልዳለች ብሎ የሚያምን ቲም እዚህ ላይ ያየነው። ለምሳሌ እኔ አንድ ቪዲዮ ከፍቼ መጽሐፎቻችን ላሳያችሁ እችላለሁ። አጠቃላይ የመካነ ኢየሱስ አሁን በእጃችን ያሉ መጽሐፍ አንድም ስለ ማርያም ሚልጃ የሚያነሱትም እና ማነው ኮንኮርድ መጽሐፍ ስምምነትም እና እዚህ ይሄ የክርስትና ትምህርት ወይም የእምነት መግለጫዎቻችንን የሉተራውያን ማንነት መለያ ወይም ዘሆልማርክ ኦፍ ሉተራን የሚሉ መጽሐፎችንም አልፎም ደግሞ ኦግስበርግ ኮንፌሽንንም ጠቅሰን ማርያም ታማልዳለች የሚል ማስረጃ ወይም ቅዱሳንም በሰማይ ሆኖ ጻድቃን ያማልዳሉ የሚል እንደ ተቀባይነት እንደሌለው የሚያስረዳ ክፍሎች እኔ አሁን ማሳየት እችላለሁ። አሁኑ ነው ይሄንን የሚያስተምር ትምህርት ቡድን ቤተክርስቲያኒቷን ነጥሎ ወደ ሌላ ትምህርት ለመውሰድ የሚተጋ ግሩፕ እኔንና ቤተክርስቲያንን መወከል አይችልም ባይነኝ። እኔ ቤተክርስቲያኒቷ የሰጠችኝና በእጄ ያለው የሃይማኖት ማጥያዎች ወንጌላዊ ቆይ ኢዮስያስ እኮ ነው የመካኒስት ቤተክርስቲያን አባል የሆነው። እኔ አንዴ በቪዲዮ ልግባና መጽሐፎች ላሳያችሁ። ኤርሚ ቆይ ማርያም ዘላለማዊ ድንግል መሆኗን ቤተክርስቲያኒቱ ታምናለች እኮ ብሎ ያለው እኔ በእጃችን ባሉ መጽሐፎች በተለይ በግልጽ እንድታውቁ የምፈልገው ሚዞሪ ሴኔድ የሚለጥፋቸውን ነው ብዙ ጊዜ የሚጠቀሙት። ያኛው እዚህ ላይ ብቻ ያየናቸው ቲሞች እዚህ ላይ ብቻ ስላየናቸው ነው። እኛ የሚዞሪ ሴኔድ ቃል በቃል ባስቀመጠው አንዳንድ እንደዚህ ብሎ ያስቀምጣል። ይሄ ዘ ትራዲሽናል ሉተራን ፖዚሽናሊ ኢዝ ዛት ሜሪ ኢዝ ኤቨር ቨርጂን ኤንድ ኢቭን ናው ሪሜንስ አስ ቨርጂን እያለ ያነሳና እንደዛ ያስባሉ ትራዲሽናል ሉተራኖች ይልና፣ ግን ስለ ራሱ አቋም ምንድን ነው የሚለው የሴኔዱ ውሳኔዎች ንግግሮች እንደዚህ ይላል። በፍጹም ተቀባይነት እንደሌለው ሲያስረዳ ማለት ነው። ኦፊሻሊ ሲስተማቲክ ቴክስት ዋስ ፐብሊሽድ ዛት ፓስተርስ ኩድ ኦፊሻሊ ቢሊቭ ዛት ሜሪ ዲድ ኖት ሪሜን ኤ ቨርጂን ብሎ ነው የሚያነሳው። ፊት ለፊት በየትኛውም መንገድ በእጃችን ያሉ ሌሎች የሉተራን ማንነት መለያዎችም አያስተምሩንም። የክርስትና ትምህርትና የእምነት ስምምነታችን መግለጫዎቻችንም አያስረዱንም። ተርጉመው ወንጌላዊ ተርጉመው እኛ እንደ ሉተራውያን እንደ መካነ ኢየሱስ ማለት ነው ከሉተራን በተለየ ሁለት የተለያዩ መጽሐፎች አሁን በእጃችን አሉ። የደህንነትና የደቀ መዝሙር ማስተማሪያ መጽሐፍ ማለት ነው። ከነዛ መሀል አንዱ እየሰማኝ ነው ወንጌላዊ እየሰማው ተርጉመው አሁን ያነበብከውን ተርጉመው ለህዝቡ ክፍሉ ቃል በቃል ባህላውያን ሉተራኖች ማለት ነው እንደዚህ ብሎ ያምናሉ። እንዴት ዘላለማዊ ድንግል ነች ብሎ ግን ይሄ በእኛ ዘንድ ተቀባይነት የለውም ብሎ ያነሳል ማለት ነው። ይሄው ነው ሀሳቡ። ከዚህ ላሳያችሁ ብዬ ነው። ኢትዮጵያ ውስጥ መካነ ኢየሱስ 2 መጽሐፎች በግሉ አላት። ኤርሚ ኢዮስያስ ታዲያ ማርያም ዘላለማዊ ድንግል መሆኗን ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ታምናለች ብሎ የሚለው ኬት አምጥቶ ነው? እኛ በእጃችን ያሉ መጽሐፎች አሁን ባለንበት ጊዜ ይሄኛው በካውንስል ውሳኔ የጸደቀ በእምነት ማደግ የሚል የካውንስሉ እንዲህ ብሎ በካውንስል የተወሰነ ነው። ካውንስሉንም ጭምር ውሳኔ ላሳያችሁ። የዛኛው መጽሐፍ ማለት ነው እንደዚህ ይላል። በ17ኛው የቤተክርስቲያን ካውንስል ውሳኔ መሰረት በእምነት ማደግ የተሰኘው መጽሐፍ የቤተክርስቲያኒቱ ዋና የእምነት ማጽኛ ትምህርት ማስተማሪያ ሆኖ እንዲያገለግል ተወስኗል ይልና ለጊዜው በሁለት ቋንቋዎች ማለትም በአማርኛና በአፋን ኦሮሞ ስለታተመ ማህበረ ምዕመናን በሴኔዶሶቻቸው በኩል ገዝተው እንዲጠቀሙ በጌታ ፍቅር እንጠይቃለን ብሎ የ17ኛ ካውንስል ውሳኔ ያስቀምጦልናል። ይሄኛው ደግሞ በደቀ መዝሙር እኑን የሚል ነው። በሁለቱም ቋንቋ ስለያዝኩ ነው። ይሄኛው መጽሐፍ በሰውና በእግዚአብሔር መካከል ሊያማልድና ሊለምን የሚችል አንድ ብቻ እንደሆነ እርሱም ክርስቶስ ብቻ እንደሆነ የሚያነሳ ነው። አልፎም ደግሞ አጠቃላይ የሉተራን
የሉተራዊ ማንነት መለያ ምልክቶች ወይም ዘ ሆልማርክ ኦፍ ሉተራን የምንለው መጽሐፍ ቃል በቃል ስለ ቅዱሳንም ሆኖ ሌሎቹ በሰማይ ያማልዳሉ ቀልድን እንዲህ ያፈርሰዋል። እንደዚህ አይነት ቀልዶች እኛ ሶሻል ሚዲያ ላይ እንጂ የምንሰማው ቤተክርስቲያኒቷ ውስጥ ፈጽሞ የሌሉ ቀልዶች መሆናቸውን ማንም መጥቶ እዚህ ጋር እውነተኛ የኛ ትምህርት ነው ይበለኝ፣ ቀልዶች ናቸው። ለኛ ቀልድ መሆናቸውን የሚያስረዳ ክፍል እንደዚህ ይላል። ቅዱሳንን ስለማምለክ ወይም ወደ እነሱ ስለመጸለይ ሲያነሳ እንደዚህ ይላል። ይሄኛው መጽሐፍ ማንም በእጁ ቢኖር ማለት ነው ገጹ 255 በአማርኛ፣ በአፋን ኦሮሞ ደግሞ በግልጽ ተቀምጧል። እዛም ላይ የአፋን ኦሮሞ ራሱ መጽሐፉ ነው። እኔ የተለያዩ ቋንቋዎችን በዛ ስለምንጠቀም እንደዚህ ይላል። ስለማምለክና ወደ እነሱ ስለመጸለይ ሲያነሳ ምንም እንኳ ይህ አንቀጽ ይላል ቅዱሳንን ስለማምለክ ማለት ነው ከየት ያመጣው? ከሉተራን ኮንፌሽን ከአንቀጽ 21 ነው ያመጣው። አንቀጽ 21 የሚናገረው ሉተራን ኮንፌሽን ላይ በግልጽ የተቀመጠው የእምነት መግለጫችን ላይ እሱ እኔ እንደውም እንትኖቹን ሳይ የእናንተ ያደረጋችሁትና ኤርሚ ቴንኪዩ እና ቅዱሳንን ስለማምለክና ስለሌሎቹ ሚልጃ ስፍራ ሲያሳጣ እንደዚህ የሚል ቃል አስቀምጧል። አንቀጽ 21 ላይ የትኛው ቡክ ኦፍ ኮንኮርድ ላይ እንደተቀመጠ አድርጎ ያስቀምጣል ማለት ነው። ስለዚህ ስለዛኛው ቡክ መጽሐፍ እንደሚናገር የሚያስረዳ ክፍሉን በግልጽ መጀመሪያ የኦግስበርግ እምነት መግለጫችን አንቀጽ 21 ላይ እንደተቀመጠው እንደዚህ ይላል። እሱም ሲናገር ምንድን ነው የሚለው? ምንም እንኳ ይህ አንቀጽ በስጋ የተለዩ ቅዱሳን መከበር እንዳለባቸው ሕይወታቸው ክርስቲያኖችን ስለ ክርስቲያናዊ መንፈሳዊነት መማር እንዲችሉ ቢገልጽም ይሁን እንጂ ወደ እነርሱ መጸለይን ወይም እነርሱን ማምለክ እንደማይገባ ሲል ያውጃል። አይገባም ሲል ያውጃል። አንቀጹ አስቀድሞ በስጋ የተለዩ ቅዱሳንን ማምለክ እንደማይገባ የሚሞግትበት ቀዳማዊ ምክንያት ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዳመለከተው በእግዚአብሔርና በሰው መካከል ያለው አንድ መካከለኛ ሰው እና አምላክ የሆነው ኢየሱስ ክርስቶስ ብቻ መሆኑን ሐቅ ላይ የተመሰረተ ነው። አንቀጹ በተጨማሪ ሉተራውያን ሁሉንም ቅዱሳን የሚከብሩባቸውን በዓላትን አጥፍተዋል በማለት የሮማን ካቶሊክ ቤተክርስቲያን በሐሰት እንደምትከስም ያስታውሰናል ይላል። ሰው ቃል በቃል ማምለክ እንደማንችል ወደ እነሱ መጸለይ እንደማንችል የሚያስረዱ መጽሐፎች እንጂ በእጃችን ያሉት እዚሁ ሚዲያ ላይ እየሰማናቸው እዚሁ ላይ የተፈበረኩ ትምህርቶችን ለምሳሌ እኔና ቤተክርስቲያን መወከል አይችሉም። የማይችሉበት ምክንያት ቤተክርስቲያን አሁን ላይ ይቀበላለሁ የምትላቸው መጽሐፎች በሙሉ እንደውም አንዳንድ ባህላዊያን ሉተራኖች እንደዛ ያስባሉ ብሎ ወደ ኋላ ቀርነታቸውን አስረድቶ ይሄ መጽሐፍ ቅዱሳዊ መሰረት ስለሌለው ተቀባይነት የለውም ብሎ ይዘጋል። ባይሆንስ ሰው ከየት ነው የመጣው ትምህርቱ? እኔ አንዳንዴ ሌሎችን ለመቃወም ስንል እውነትንም እየካድን መሄድ አለብን ወይ? እውነትንም እየጣልን መሄድ አለብን ወይ? ከዚህም የዘለለ አደገኛ ትምህርቶች ሰምቻለሁ። ባለፈ እህታችን ላይ ካለኝ ሜርሲ ስቄ ከሌሎች አገልጋዮች ጋር አብረን ሰምተን አፍረንባቸው ዝም ያለ እንጂ መልስ መስጠት ዝም ያልኩት ሜርሲዬ ለምን መሰለሽ? አሳፋሪ ስለሆነ ምን ብዬ መልስ ልስጥሽ? የሚያሳፍር ነገር ምን ብዬ ልናገር? የትኛው የቤተክርስቲያኒቷ መጽሐፍ ነው ዘላለማዊ ድንግል ነች የሚለው ያምጡ። የትኛው የቤተክርስቲያን መጽሐፍ ነው ወደ እሷ እንጸልያለን ይላል፣ ወደ ቅዱሳን ወደ ሞቱቱ እንጸልያለን የሚል አንድም ማስረጃ የለም። ሰው ይሄ ቲም ምንድን ነው የፈለገው? ይሄን ደብዳቤ ሲያመጣ እነሱ ጫና በማድረግ ቤተክርስቲያንን ከውጭ እየመሩ እንዳሉና ኃይለኛ እንደሆኑ ራሳቸውን ይሄ የውስጥ ሽንፈታቸውን የውስጥ ሐሰተኝነታቸውን በሚዲያ ላይ እውነተኛ በማስመሰል ሊደብቁ የፈለገ የአደገኛ እንቅስቃሴ ቲም ነው ለኔ። ለምን ብትል ቤተክርስቲያኒቷን በቀጥታ መምራት እየመሩ አለመሆን ብቻ አይደለም፣ አባላዋም አይደሉም አብዛኞቹ። ለምሳሌ ከውጭ ያሉቱ ሉተራን ቤተክርስቲያን አባል ነኝ ይላሉ። እኛ ደግሞ መካነ ኢየሱስ ነን። ፈጽሞ ግንኙነታችን እንኳን በውሳኔ ባለፈ ዓመት እንዳቋረጥን ታውቃላችሁ። በግንኙነት ደረጃ ግንኙነት የለንም። የሉተራን ቤተክርስቲያን አባል ሁሉ በእኛ ቤተክርስቲያን እንደፈለገ ገብቶ መፈትፈት ይችላል ወይ? አይችልም። ከሀገር ውጭ ያሉ አብዛኛው ቄሶች የእኛ ቸርች አባላት አይደሉም። ማስረጃ ማቅረብ እንችላለን። ከየት ነው ምንጫቸው? ምንጫቸው እዚህ ላይ ያለ ሌላ የሚቃወሙበት ሲስተም ሌሎችን ለመቃወም ቤተክርስቲያኒቷን የወንድሞችና የወገኖች ጠላት አድርጎ ለመሳል የተደረገ አደገኛ እንቅስቃሴ ብዬ ነው ማምነው። ከዚህ ውጭ ምንም አይነት ጥያቄ ያስተናግዳለሁ። ኤርሚዬ ቴንክ ዩ።
እኔ ብቻ እንዳልጠይቅ እህቶች ወንድሞች ብታይቁት ካለ እዚህ ላይ ኤርሚ እኔ ልጠይቅ ከሰማይ ሆኖ ይጸልያሉ ብለውም ሲያስተምሩ ነበር። ያንንስ ትቀበለዋለህ እንዴ? ወንጌላዊ እንደዚህ ነው ወንጌላዊ መሆን ያለበት። ትቀበለዋለህ ሳይሆን ቤተክርስቲያኒቱ ትቀበለዋለች ነው። አትቀበለውም። አንድም መካነ ኢየሱስ በሀገር ውስጥ ያሳተመችው የእምነት ማጽኛም ሆኖ የደቀ መዝሙር ማስተማሪያ ሞጁሎች በሴሚናሪ ጭምር በቴዎሎጂ ደረጃ ይህን የሚያስተምር አንድም ማስረጃ በእኛ ደረጃ የለንም። በውጭ ያሉ ሉተራኖች ቢኖራቸው የራሳቸው ጉዳይ፣ አልፎ አልፎ ያላቸው እንዳሉ እንደዛ የሚያስቡ እንዳሉ፣ ቅዱሳን በምድር ማነው ከምድር ወደ እነሱ መጸለይ አንቲክራይስትነት ነው። ሰው እነሱ ከሰማይ ሆነው ለቤተክርስቲያን ይጸልያሉ ወይም የቤተክርስቲያን አካል ናቸው ብሎ የሚያስቡ ማህበሮች አሉ። እነዛ ማህበሮች የመካነ ኢየሱስ ውክልና የላቸውም። ቤተክርስቲያኒቷም እንደዛ አታስተምርም። ቴንኪው ካሮላ። ይሄ ላርጅ ካታኪዝም እና ስሞል ካታኪዝም የሚለው የውጭውና የአገር ውስጡ የሚለያይበት ነገር አለ ወይስ የማትቀበሉት ነገር አለ? ከዛ ላይ ነው ሲያነቡ የሰማሁት። የለም እዛ ላይ እንዳላነሱ ማሳየ። እኔ ላርጅ እና ስሞል ካቴኪዝም በአፋን ኦሮሞም በአማርኛም በእንግሊዝኛም በእጅ ያሉ እነዛ ላይ አልተጠቀሱም። ለምሳሌ ማርያም ሌሎች ቅዱሳን ከሰማይ ሆነው ለእኛ ይጸልዩልናል ወይም እኛ ከምድር ወደ እነሱ ባንጸልይም እነሱ ይጸልዩልናል የሚለውን የለንም እኛ። ከውጭ ሉተራውያን ጠቅሰው ነው አምጥተው የሚናገሩት ማለት ነው። እነዛ የሚጠቅሷቸው ራሱ እኮ በጥንታዊ ባህላውያን ሉተራን ዘንድ እያሉ ነው የሚያነሱት እንጂ ራሳችን እንደዚህ እናምናለን አይሉም። አብዛኞቹ ዞራችሁ ብታዩት ቢብሊካል ኤቪደንስ የላቸው፣ ምንም ኮት የሚያደርጉት የላቸውም። ምንም ማስረጃ አንድ ጥቅስ የለውም። ታዲያ የኢትዮጵያዎቹ ሉተራውያንን ብለው የሚሉት ናቸው እኮ ይሄን እየመጡ እየጠቀሱ ያሉት የዌብሳይት አጥኚዎች ናቸው፣ ጎግሎች ናቸው። ቤተክርስቲያናዊ መሆን አለብን እንጂ ጎግላዊ መሆን የለብንም። ጉድ ነው። ወንጌላዊ ያልገባኝ ነገር የውጭ ሉተራን እና የእኛ ጋር ያሉት አሁን ኢትዮጵያን ሉተራን ልዩነት አለው ማለት ነው። መካነ ኢየሱስ የራሷ የእምነት አስተምህሮችን የሉተራን የምትቀበላቸው መጽሐፎች በግልጽ ይታወቃል። ካቴኪዝሞች ትቀበላለች፣ ኮንኮርድ ትቀበላለች፣ መጽሐፍ ስምምነቱን። ከዛ ደግሞ የ16ኛው ክፍለ ዘመን የተጻፉ ጽሁፎች አሉ በግልጽ እና ስማልካልድ አርቲክል እነሱን ትቀበላለች። ከዛ በዘለለ በየቀኑ አሁን በቅርቡ ፈረንጆች ሲሰክሩ ሁሉ የሚጽፉ ጽሁፎች እኛን አይመለከቱም። ለምሳሌ ፈጽሞ ቤተክርስቲያን ውስጥ አማኝ ያልሆኑ የሉተራን ስኮላሮች እኛ የምናውቃቸው አሉ። ስኮላር አድርጎ ራሳቸውን የሾሙ እነሱ ሁሉ የጻፉ ጽሁፍ በየቀኑ በላኩ ቁጥር እዚህ እኔ የማንም እብድ መጨማለቂያና መጫወቻ ነኝ እንደ ጽሁፋቸውን ሁሉ እየተቀበልኩ ህይወቴን የማጠፋው ሰው። ብዙ እብድ ፈረንጆች አሉ፣ በጌታ አይደለም በአይምሮ እንኳን ያልሆኑ መጽሐፍ ቅዱስን የማይቀበሉ ግን እየጻፉ እየላኩ ዌብሳይት ላይ እየጫኑ ሌሎችን የሚበክሉበት። በተለይ ቤተክርስቲያን ውስጥ የሌሉ ሰዎች በቀላሉ ለዛ ተጠቂ ይሆናሉ። ሰው ልዩነታችን እዚህ ጋር ነው። ከጉግል የሚመገቡና ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሚመገቡ ሁለቱ ለየቅል ናቸው እየተባለ ነው። ለየቅል ናቸው። ጉግል ተመጋቢያን እየመጣችሁ እንትን አትበሉ ማለት ነው። ኤኒዌይ እሺ፣ ኦኬ። ሌሎች ጥያቄ ያላችሁ ወገኖች? ሌላ አንድ ጥያቄ ልጨምር። እንዲሁ ሲያስተምር የሰማሁት ይህ በቀናት የሚሰየም ነገር አለ፣ እንደዚያ ነገር አለ። ባለፈው እናከብራለን ሲሉ ሰምቻለሁ። እሱንም ቀን ተቆጥሮ ልክ የኢትዮጵያ ኦርቶዶክስ በአንድ ልደታ እንደሚባለው የሚከበር ነገር አለ በሉተራን ሲባል ነበር። ያ ነገርስ እንዴት ነው? ሲዝኖች አሉ እኛ ጋር ወቅቶች። ይሄ የህማማት ወቅት፣ የጥምቀት ወቅት፣ የትንሣኤ ወቅት ላይ የተለያዩ ወቅቶች በዛ ደረጃ ካላንደራችን ላይ አሉ። እነዛ ያሉ ካላንደር ላይ ያሉ ወቅቶች በግልጽ ካላንደሩ ደግሞ የኢትዮጵያን ካላንደር በሚጠቀምባቸው ሁሉ ከሀገር ውስጥ በዓላት በነዛ ቀናት ላይ ሲመጡ እንደዚህ አይነት ቀን ይላሉ። ይሄ አሁን ለምሳሌ ከትንሣኤ በኋላ አንደኛ ሳምንት፣ ሁለተኛ ሳምንት እያለ በዛ መልክ የሚቆጥር አለው። በዛ መሃል ግን ለምሳሌ የዛሬውን ካላንደር ባሳያችሁ በአፋን ኦሮሞ ቀጥታ ዋይ ከደና ይላል። ጫምሳ ቁረሰዲት ብሎ ዋይ ከደና ካላንደሩ እንዲህ ይለና እሁዶች ላይ ሲመጣ እንትኖች አሉት ላሳያችሁ ብዬ ነው። ለምሳሌ ትላንትና ያለፈው ሰንበተ ጉዳ ዱአ ኸወደ ከትንሣኤ በኋላ
ሰንበተ ጉዳይ ሸነፋ 5ኛ ሳምንት ይላል። ይሄን 5ኛ ሳምንት በዚህ መልክ ያስቀምጣል። ለምሳሌ የጾም ጊዜ ይላል ከካላንደሩ ጋር የተያዘ ከዛ ታላቁ ጾም በኋላ 1ኛ ሳምንት 2ኛ ሳምንት እያለ ይቆጥርና እስከ ቀጣዩ የቤተክርስቲያን ወቅት እስኪመጣ ድረስ በዛ ነው 1ኛ 2ኛ 3ኛ እያለ የሚቀጥለው። እነዚህ ደግሞ ለምሳሌ ስለ ጾም ከታላቁ ጾም በኋላ 1ኛ ሳምንት 2ኛ ሳምንት ስለሚል ታላቁ ጾምን በዛ መልክ እንቀበላለን ብሎ እዚህ ላይ የሚደነፋ አንድ ከየት እንደሆነ ማላቅ ሰው አይቻለው ነው። ቸርች ውስጥ እኛ ጾም ነው ብለን ለህዝቡ ነግረናቸው አናውቅም። በእነዚህ አይነት ቀኖች ቤተክርስቲያኒቱ በእነዚህ ቀኖች ይጾሙ አይልም ካላንደሩ። ግን ካላንደር በተሰራበት በሀገረኛ ስለሆነ እኛ ጋር ያለው ለምሳሌ እዛ ጋር ምን ይላል? ከታላቁ ጾም በኋላ 1ኛ ሳምንት 2ኛ ሳምንት 3ኛ ሳምንት እያለ ያነሳል። እነዚህ ግን ጾሙን እየጾምን ነው ወይም ይጾም ምዕመኑ የሚለውን መልእክት የለውም። ረጅም ጊዜ ካላንደሩ በእጃችን ይዘን ስለተጠቀም በሶፍት ኮፒም በሃርድ ኮፒም በሁሉም ይዘን ነው የምንኖረው። ከየት ነው ምንጫቸው? እዚህ ጋር ያሉ ሌሎች ወንጌላውያንን ለመቃረን እስከ ጥግ ድረስ የሄዱ ጠላታዊነትን ለመፍጠር ቤተክርስቲያኒቷ ወስዶ ወንጌል ማታምንና እነሱ ሊደግፏቸው የሚፈልጉ ተቋማት አካል እንደሆነች ሊያደርጉ የፈለጉ አደገኛ ማህበሮች ናቸው ባይነኝ ነኝ።